የመጀመሪያው ሰው እዚህ በስልክ መስመር ያለ ጤና ይስጥልኝ ይሰማል? አሉ አስኪብቶና ወረቀት ይዛል እንደምን አለ ይሰማኛል። እሺ እጥን ምጥን አድርገህ ለአሉላ ሰለሞን ጥያቄ ታቀርባለህ። አሉላ ይሰማል? እሺ ቀጥል አድማጭ ቀጥል። ታንክ ዩ ሶ ማች እግዚአብሔር ይስጥልን። ጤና ይስጥልኝ ወንድም አሉላ እግዚአብሔር ያክብርልን። ሰዓትን ሰጠህ ስለመጣ እኔ ሁለት ጥያቄዎች ናቸው ያሉኝ። አንደኛ ሁሉን ያካተተ ሽግግር መንግስት መቋቋም አለበት ስትል በምን አይነት መልኩ ነው ሊሆን የሚችለው? እሱ ፓርላማ ያለውን አሁን የመራ ያለውን ይሄን በትነህ ነው ወይስ ተበትኖ ነው ወይስ በምን አይነት መልኩ ነው ሽግግር መንግስት መቋቋም አለበት ያልከው? ሽግግር መንግስትስ ምንድነው ጥቅሙ? አሁን ካለው እንዴት የተሻለ ሊሆን ይችላል? አንደኛው ጥያቄ እሱ ነው። ሁለተኛ ብልጽግና ከያዘው እብሪት ወርዶ ቁጭ ብሎ ለመደራደር መዘጋጀት አለበት ብልሃል። ከሁለት ሶስት ጊዜ በላይ እንደራደር እንነጋገር ሲል ሲሞክር አልነበረም ወይ? ይህን እንዴት አየኸው? ወይስ ያኛው ድርድር ትክክለኛ መንገድ አይደለም? የትኛው በምን አይነት መልኩ ቢሆን ነው ትክክለኛ ድርድር ሊባል የሚችለው የሚለው ነው። አላበዛም። እግዚአብሔር ይስጥልን። ታንክ ዩ። እጥን ምጥን ላለው ጥያቄ እግዚአብሔር ያክብርልኝ። ታንክ ዩ አድማጬ። እሺ የስልኮችን ልጨርስና ወደ እናንተ እመጣለሁ። ሞዴሬተሮች እኔ እንዳታስገቡ፣ እኔ ከማውቃቸው ውጭ እንዳታስገቡ። ጤና ይስጥልኝ። ሄሎ ጤና ይስጥልኝ። እሺ ይሰማል? አዎ ይሰማል። እሺ ጥያቄሽን እጥን ምጥን አድርገሽ አቅርቢልን። እሺ እኔ የምናገረው አሉላ ጄኖሳይድ በሚለው ቃል ላይ ጄኖሳይድ ማለት ጦርነቱ የተካሄደው አማራ ክልል ላይ ነው እና ወታደሮች ታጥቀው መጥተው በጦርነት በውጊያ የሞቱትን ጄኖሳይድ ብሎ ፈረጁ። አንድ እሱ ነው። ሁለተኛ ሲኤንኤን የዘገበው ዘገባ ውሸት ነው፣ ወታደሮች ታጥቀዋል የሚል አንዳንድ መረጃዎቹ ማስረጃ የላቸው፣ ፕሮፓጋንዳ ነው የሚመስለው። እንደገና ሁለተኛ ብልጽግና ተሰልፎ የመረጠው ሰው አለ ያለምንም አስገዳጅነት። ብልጽግና ከዛፍ ላይ የወደቀ ፍሬ አይደለም፣ አምኖበት የመረጠው ሰው አለ። ለምን እውቅና ይሰጥ? ሁለተኛ የሚመስለው አሁን አንዳንድ የሚታየው በቃ ቲፒኤልኤፍ እሱ ያልመራው መንግስት ማጣጣል ይታይባቸዋል። እንደገና ጠቅላይ ሚኒስትር አብይ ሽማግሌ ልኮ ይሄ ጦርነት እንገባ ሻዕቢያ እድል ያገኛል ተው ብሎ ሽማግሌ ልኳል። አንዳንድ ነገሮች አሉላ እኔ በግልም በፌስቡክ ላይ አስተያየት ሰጠዋለሁ፣ ግን መጣ የሚለው ነገር ብልጽግና ደጋፊ እንዳለው ለምን ችላ ይላል? ሁለተኛ ጄኖሳይድና ጭፍጨፋ የሚለው አማራ ክልል ላይ የተፈጸመ በደሎች አሉ። ለምን ለባለሙያ አይተውም? ለምን በፖለቲካ ይፈርዳል የሚል ነው። አመሰግናለሁ። እግዚአብሔር ያክብርልኝ። አንተነህ ቴንኪዩ ቴዳችን፣ እንዴት ናችሁ? የቴዲ ቤተሰቦች አሉላ እንኳን ደህና መጣ ወደ ቲክቶክ የቴዲ ቤት። ይሄ ቤታችን የምንወያይበት ነው ሁል ጊዜ የኢትዮጵያ ልጆች በጨዋ ደንብ ማለት ነው። እኔ ወደዚህ አሁን ሰሞኑን ወደ ያዝከው አቋም በተለይ ከተወሰነ ጊዜ በኋላ አሉላ የያዘውን አቋም 50-50 በሆነ ሁኔታ ምደግፈው ነው። 50-50 ያልኩበት ዋናው ምክንያት ምንድን ነው? አሁንም ግማሽ ደረጃ መጥቷል ወደ ኢትዮጵያን እንደ ሀገር የማክበር ላይ የኢትዮጵያን ሕዝብ ማክበር ላይ መጥቷል። ጥሩ ነው እሱ። የኢትዮጵያን ሕዝብ አቅም የኢትዮጵያን ሕዝብ ችሎታ መረዳት፣ ማሰብ፣ ማወቅ መቻሉ ቀላል ነገር ነው። ነገር ግን ከዛ በፊት አንድ ማስቀደም የነበረበት ነገር አለ። ያ ምንድነው? ከይቅርታ መነሳት ማለት ነው። ከይቅርታ መነሳት ሲገባው እንዲሁ ዝም ብሎ በአቋራጭ ነው ለመቀላቀል እየሞከረ ያለውና
አንደኛ በይቅርታ መጀመር የተመታውን የኢትዮጵያ ጀግና መከላከያ ሰራዊት ተመቶ በትግራይ ውስጥ በእንደዛ አይነት ሁኔታ በገዛ ሀገሩ በተኛበት በእሩምታ ቶክስና በጣም ከባድ ክህደት የተፈጸመበት የመከላከያ ሰራዊት ያ ሁሉ በደልና ግፍ ተፈጽሞበት እያለ ሰራዊታችንን ወንድሞቻችንን በእንደዛ አይነት ሁኔታ ባለቁበት ሁኔታ አሉላ እየመጣ ግን ጄኖሳይድ ፈጻሚ ሰራዊት ሲል ነበር ጀግናውን የኢትዮጵያን ልጆች እና ያ ደግሞ ያንን እንኳን ለነሱ ለመድረስ እንኳን ከየቦታው እየተሯሯጡ ይሄደ ያለምንም ዝግጅት የሄደውን የኢትዮጵያ ሕዝብ ጄኖሳይድ ለመፈጸም ነው ሄደው የሚለውን ማገላለጹ ደጋግመዋል። አሁንም ቢሆን ጄኖሳይድ እንደተፈጸመበት አድርጎ የመግለጽ ነገርና ይሄንን ነገር መልሰህ ብታየው የሚል አለኝ። ሁለተኛ ደግሞ ህወሓት ጥፋተኛ እንደሆነ ካወቅ በፊት ውስጥ አራምዳቸው የነበሩ በጦርነቱ ወቅት ኢትዮጵያውያንን በመከፋፈል በማሳነስ በፕሮፓጋንዳው ዘርፍ በጣም ትልቅ ስራ ሲሰራ ስለነበረ ያንን የጥፋት ስራ መሆኑን መቀበልና ይቅርታ በመጠየቅ አትሊስት ወደ አዲሱ አቋምህ ብትመጣ የተሻለ አይሆንም ወይ የሚል ሌላኛው ጥያቄ ነው። መጨረሻ ሌላኛው ጥያቄ ምንድነው? አሁንም የዶክተር አብይንና የብልጽግና መንግስት ጄኖሳይደር እያለ በተደጋጋሚ በተለያየ መድረኮች አላግባብ ይጠቅሳል። ሁለተኛ ደግሞ የነሱ ሰዎች መጥተው አማራ ክልል ላይ ጥፋት ፈጽመዋል ሲባል በገለልተኛ ወገን ተጣርቶ መጠየቅ አለባቸው ይላል። ብልጽግና ጄኖሳይደር ነው ለማለት ምንድነው ያነሳሳው? አብይ ጄኖሳይደር ነው እየተባለ ራሱን መከላከል ማይችል ሰው ላይ ዝም ብሎ በየተገኘው አጋጣሚ ሁሉ ጄኖሳይደር የሚለውን ነገር መጠቀም ውስጥ ተገቢ ነው ትክክል ነው ብለህ ታስባለህ ወይ የሚል ነው። ቴዲ አመሰግናለሁ። በኋላ በቪዲዮ ወጥቼ ግን መጨረሻ ላይ እድል ብትሰጠኝ ደስ ይለኛል። እንወያያለን፣ ቋሚ ፖለቲከኞች እንወያያለን፣ ወደ ተለመደው አጀንዳ እንወያያለን። አሁን እንግዳ አሉላ ስለሆነ ነው ጥያቄዎችን እየመዘገብኩኝ ነው። ኦፍኮርስ የአወያይ ተቀዳሚ ተግባሩ እንግዳ ጥያቄዎች ካመለጡት አስታውሰኝ እንጂ ማስታወስ መቻል አለብኝ። እኔ እየመዘገብኩኝ ነው። አዲስ ታይምስ ኦኬ ቴዲ፣ እኔ ጥያቄን በደንብ እንድጠይቅልኝ አሉላ ያው እያዳመጠ አይደለም፣ አይ ቲንክ እየጻፈ ሊሆን ይችላል። ግን አሉላ ጥሩ ነገሩ ዛሬ ከተናገረው ኦኬ ቴንክ ዩ አሉላ። በመጀመሪያ ውይይት በደፍሮ በየትኛውም በቲክታክም በሌላም ቦታ መምጣት ጥሩ ነው። በርታ እና የፖለቲካ ልዩነት ቢኖረንም ሀገራችን አንድ ነች። ኢትዮጵያ ለሁላችንም ነች። ተፋጭተን ተጋለንም ቢሆን ሀገራችንን በሰላም የምንኖርባት ሀገር የማድረግ ግዴታ አለበት የዚህ ጄኔሬሽን ማለት ነውና ስለዚህ ብንጋደልም ብንፋጭም በሀሳብ ብንጠላላም መጨረሻ ላይ ግን ኢትዮጵያን ማዋለድ አለብን ብዬ ስለማመን ይሄ ጥሩ ነው ውይይቱ። ቴዲንም አመሰግናለሁ። ወደ ጥያቄ ልግባ። ጥያቄ አሉላን የታዘብኩበት ጥያቄ ነው እና ጥያቄ ትዝብቴን አቀርባለሁ። አሉላ እንግዲህ በጨዋ ደንብ ከሰማይ በታች ብለሃል እንደ መለስ ዜናዊ በ1997 ከሰማች በታች ባለው ሁሉ እንነጋገራለን ብሎ እስር ቤት ከቷቸዋል። እኔን ግን እስር ቤት መክተት አትችልም። ያው አሜሪካ ነኝ፣ አንተም እዚህ ነው ያለው፣ እኔም አልከተም። ግን ወደ ጥያቄ ስገባ ምን አልክ መሰለህ አሉላ? ጦርነት ባህላዊ ጨዋታ የሚለውን ጦርነት አላልኩም ውጊያ ነው ያልኩት ብለሃል። ቦክስ አላልኩም ቡጢ ነው ያልኩት እንደማለት ነው። ውጊያና ጦርነት ምንድነው ልዩነቱ? በእርግጥ ውጊያ ሎጂስቲክ ይጨምራል፣ ፕሮፓጋንዳ ይጨምራል፣ ዲፕሎማሲ ይጨምራል ምናምን ብላ አይደል? የጦርነት ዋናው ደግሞ ውጊያ ነው። ስለ ውጊያ ነው ያወራኸው። የትግራይ ህዝብ ሜታፎርም አይደለም። በቃ ጦርነቱ ከተነሳ እናሸንፋለን፣ የትግራይ ህዝብ ባህላዊ ጨዋታው ነው ብላ ጦርነቱን ኢንሳይት አድርጋል፣ ቀስቅሰሃል እና ዛሬም ደግሞ ክህደት ፈጽመሃል ማለት ነው። በእኔ እምነት ይሄን ሀሳብ ነው። አንዳንዴ አካውንታቢሊቲ መኖር አለበት ላለፈ ነገር እንኳን እኔ በኢትዮጵያ ፖለቲካ አንተም አልጸጸትም፣ ጀዋርም አልጸጸትም እና አብይ ትላላችሁ። እኔ አብይ ተቃዋሚ ነኝ፣ ልክ ናችሁ አብይ ላይ የምታነሱት። እናንተ ግን የእናንተን ኃላፊነት ሳትወጡ አብይም ቢሆን እኮ እንዲህ ነው የሚለው። ስለዚህ ትናንት ላደረከው ነገር ትናንት ላደረከው ነገር አካውንታቢሊቲ ውሰድ። አንደኛ። ሁለተኛ ስለ አማራ ህዝብ የተናገርከው ነገር ላይ እሱም ጥያቄ ነው፣ የጥያቄ ነው እንድትመልስልኝ ነው። የአማራ ይሄ ምናልክ ይሄ ማህበረሰብ ብለህ ነው ዛሬም የደገምከው። የአማራን ህዝብ ምናልባት በስሜት ተናግሮ ከሆነ በኋላ ላይ አዳምጠው። ይሄ ማህበረሰብ ብለህ በጅምላ
ወጥተው ኖሞር ብለው ደግፈዋል። አሉላ ኖሞር የደገፈ ሰው ስንት ፐርሰንት ነው? ዲሲ ላይ እኮ ከ500,000 በላይ ኢትዮጵያዊ ይኖራል። የወጣው ሰው 20,000 አይሆንም። የአማራ ማህበረሰብ ብለ አትብሉ፣ አትጠጡ፣ አትጋቡ ብለ ባይዘው ሲያትል ላይ ሚስቱን የገደለ ትግራዋይ ያውቃሉ። አማራ ሚስቱን በአንተ ንግግር የተነሳ ማለት ነው። እና አንተ በማህበረሰብ መካከል መተላለቅን ሁሉ ነው የፈረጅከው። ሰው ትዳርን ስንት ትዳር አፋታል፣ ስንት ኑሮ። እናንተ ደግሞ ዛሬ የአብይም ሀገር ይኖረን ኢትዮጵያ ሀገራችን ነች ኦኬ ኢትዮጵያ ሀገራችን ነች እያልክ ነው። ጌታቸው ረዳ ሄዶ ከአብይ ጋር የተስማማ ነው። እናንተ ዛሬ ልትስማሙበት የትግራይ እናትና የአማራ ቤተሰብ የኦሮሞ ቤተሰብ ስንት ቤተሰብ ተለያይተዋል። እና ዛሬም ያለ ጸጸት የኢትዮጵያን ሕዝብ በሚገርም ሁኔታ ደግሞ የኢትዮጵያን ሕዝብ ኢንተለጀንስ ኢንሶልት በሚያደርግ ሁኔታ አላልኩም አላደረኩም የተናገርኩትም ትክክል ነው ፕራውድ አደረግበታለሁ ብለ መናገር ካንተ አይጠበቅም። አልተማርክም ነው ምለው ማለት ከስተት ነው ትምህርት አይደለም እያልኩ አይደል? ከስተት አልተማርክም። ይሄንን ግን ብታብራራልን። አንደኛ ጦርነት አላልኩም ውጊያ ነው ያልከው፣ በጣም አሳፋሪ ነው። ኦኬ ሁለተኛ ደግሞ የአማራውንም በጅምላውንም ደግሞ አማራን ህዝብ በጅምላ ፈርጀሃልና ትክክል አይደለም እላለሁ። አመሰግናለሁ። መዝግቤዋለሁ። ቴንክ ዩ አዲስ ታይምስ ጥያቄ አልኩት እጥን ምትናርጋችሁ እኔ መዝግቤዋለሁ። አሉላ እጥን ምትናርገው ይመልሰዋል። በውይይታችን የተዳሰሰ ነገርም ከሆነ ተዳስሷል ብሎ የማለፍ መብቱ የተጠበቀ ነው የሚሆነው። ስለ ጨዋነታችሁ እንደተለመደው አመሰግናለሁ። ደረጃችሁን የጠበቃችሁ ሰዎች ናችሁ። አንደርስታንድ ፖለቲከኞች እዚህ ቤት የምትመጡት በጨዋ ቋንቋ የጠይቃችሁም ስላላችሁ ከልብ አመሰግናለሁ። ወደ ቅድስታችን እንሄዳለን። ቆይ ከዛ በፊት ስልክ ላለ አድማጫችን ይሰማል? ይሰማኛል ቴዲ። እሺ ወደ ጥያቄ እጥን ምትናርገን። እሺ አንድ ሶስት ጥያቄዎች አሉ። አሉላን አመሰግናለሁ። አንደኛው ቅድም ሲናገር ህወሓትን እንደ ፓርቲ መፈረጅ የለብንም፣ የትግራይን ህዝብም እንደ ህዝብ መፈረጅ የለብንም፣ የህወሓትንም እንደ ፓርቲ መፈረጅ የለብንም ብሏል። የትግራይን ህዝብ እንደ ህዝብ መፈረጅ የለብንም የሚለውን እንስማማለን። ነገር ግን ህወሓትን እንደ ፓርቲ መፈረጅ የለብንም ላለው ጉዳይ ግን ህወሓትን እንደ ፓርቲ ካልፈረጅን ማንን ነው በመጀመሪያ በአንደኝነት ደረጃ መፈረጃ ያለብን? ማንን ነው? ለዚህ ሁሉ ጥቅጥስ ማን ነው በመጀመሪያ ደረጃ መጠየቅ ያለበት የሚለው አንደኛው። ሁለተኛው ጥያቄ ደግሞ ንግግር ቅድም ባደረገው መጋባት የለባችሁም ያ ስትራቴጂ ንግግር ነው ብሏል። በመኸር ወቅት መናገር ያለብህ አለ፣ ስትሰበስብ መናገር ያለብህ አለ፣ ስትቆፍር ምናምን ያለው አለ እና ሲቆፍር የተናገረው ንግግር ካለ አሁን ደግሞ ነገሮች ተረጋግተዋል እና እሱን ያረኩት ነገር ጥፋተኛ ነኝ እንዲህ ማለት ውስጥ ተገቢ አይደለም ወይ? አሁን ሰዓቱ አይደለም ወይ ያንን ነገር የማርገብስ የሚል ጥያቄ አለኝ። ሶስተኛ ደግሞ በመጨረሻ ንግግሩን በሽግግር ሂደት ነው መቋጨት ያለበት አለ። ያስ ሂደት ምን አይነት ሂደት ነው መከተል ያለብን? አሁን ብልጽግና እየተከተለ ያለውን ሂደት ነው አሁን እንዳለው እንደ ምክክር ሀሳብ ወይስ እሱ የሚያመጣው ሌላ ሀሳብ አለ? እሱን ሀሳብ ካለ ቢገልጽልኝ አመሰግናለሁ። ኦኬ ከልብ አመሰግናለሁ። እሺ የስልኩን ልዝጋው። ከልብ አመሰግናለሁ አድማጬ። እየበዛ ነው ቴዲ። እነዚህ ድግግሞሽም አለ በነገራችን ላይ ድግግሞች ያለበት 4 ሰዎች አንድ ጥያቄ ተደጋግሟል። ለምሳሌ እኔ ስለመዘገብኩልህ አንተ ምጥን አድርገህ ትሄድበታለህ። ሁሉንም አድምተህ መተንተን አይጠበቅብህም። እኔ ስለመዘገብኩኝ አስታውስሃለሁ፣ ትሄድበታለህ። አንድ አፍታ እነዚህ ሁለቱ ላስተናግድና እኔ ወደ አንተ እመጣለሁ። ቅድስት ወደ አንቺ ልምጣቴ። አሉላ የእኔ ጥያቄ ቅድም በተለይ በፌዴራል መንግስቱ እና በጊዜያዊ አስተዳደሩ በኩል የነበሩ እንትኖች ምላሾችን ሲሰጥ ጠቅላይ ሚኒስትሩ በመካከላቸው ገብተው ቁማር እንደተጫወቱባቸውና እንዳታለሏቸው ሲናገር ነበረ። ጠቅላይ ሚኒስትሩ ቁማር ከሰሩና እያታለሏቸው ከሆነ ህወሓት እሳቸውን ላለመፋለም ምን ግዴታ አለበት? እሱ እንዳለው በመካከላቸው ቁማር እየሰሩ ስለነበረ ስለዚህ ህወሓት ለምን ያምናቸዋል? በምን ምክንያት ህወሓትን ምንም ነገር አታደርግ ልትለው ደፈርክ? ሌላኛው ቅድም የተነሳ ግን መጥራት አለበት ብዬ የምለው ጥያቄው ሲጠየቅ ከአማራ ጋር አትጋቡ፣ አትገበያዩ እና እነዚህ አይነት ህዝብን ከህዝብ ሊያጣሉ የሚችሉ እሱ ሲያነሳቸው የነበሩ ጄኖሳይድ የሚመስሉ ነገሮችን ተጠቅመሃል ተብሎ ሲጠየቅ አይ በሰዓቱ ስል የነበረው ከትግራይ ጎን ነህ አይደለህም የሚለውን ለይተው ጓደኞቻቸውንም ጭምር እንዲጠይቁ ነው አለ። በሰዓቱ በጦርነቱ የተሳተፉት
የአማራ ብሔር ተወላጆች ብቻ ሳይሆኑ የመላው ኢትዮጵያ ያሉ መከላከያ ሰራዊት አባላት፣ የልዩ ኃይል አባላትና ሌሎችም ነበሩ። ነገር ግን ለይቶ የአማራውን ብቻ ለምን አለ ነው? የአማራ የተለየ ጥላቻ አለብህ? ሶስተኛው ጽምዶን የማትደግፈው በውስጡ የፋኖ ኃይሎች ስላሉና አሁንም ለአማራ ያለህ ጥላቻ ያልተቀረፈ ስለሆነ ነው ወይስ ጽምዶ ከኤርትራ ጋር ብቻ ቢሆን ተደግፈው ነበር? አሁንም ደግሜ መጠየቅ የምፈልገው ለአማራ ህዝብ ያለህ ጥላቻ ከምን የመነጨ ነው? ቴንክ ዩ ከልብ አመሰግናለሁ። ሁለት ደቂቃ አላችሁ። ኤኬ እና ፕሬዚዳንት ማሜ ኤኬ ወደ አንተ ልምጣ። ታንክ ዩ ቴዲ አመሰግናለሁ። አሉላም ሰላም ብያለሁ። አንድ ነገር ጥያቄ ነው ከሰማሁት መጠየቅ የምፈልገው ጂኦፖለቲክሱን በተመለከተ የሻዕቢያ የፖለቲካ የበላይነት አይነት ነገር ሲተነተን ለኢትዮጵያ ፖለቲከኞች መካሪ ሆኖ የኦሮሞን ሲያዩ የኦሮሞን ፖለቲከኛ ሲያዩ የተጋሩን ፖለቲካ ሲያዩ እንደዚህ ብሎ ሲተነትን ነበር እና አሁን አሉላ እንዴት ነው እነሱ አድቫይዘር መካሪ ሆኖ ፈላጭ ቆራጭ ሆኖ የዛን ያህል ጭንቅላቴ ውስጥ እንዴት ነው ማመን የቻልከው? የኢትዮጵያውያን ፖለቲሻኖች የራሳቸው ፖለቲካ ፕሮግራም ያላቸው የተከበሩ መውጫቸውንና መግቢያቸውንና መውጫቸውን በደንብ የሚያውቁ ቲፒኤልኤፍን ጨምሮ ማለት ነው። እነሱን የበታች አድርጎ የሻዕቢያን እንደዚህ ከፍ አድርጎ መተንተኑ ከምን የመነጨ ነው? አንድ ሁለተኛ ደግሞ እንደዛም አሁን በተነተንከው መሰረት ለምሳሌ ኦሮሞ ኢስት አፍሪካ ላይ ታላቅ ህዝብ ነው፣ ኢትዮጵያን በበላይነት መምራት ያለባችሁ በዲሞክራሲያዊ በሆነ መልኩ እናንተ ናችሁ ተብሎ ነው የኦሮሞ ፖለቲከኞች የሚመከሩት ብለ ያልከው ነገር ነበርና እንደዛ የሚመክር አይነት ከሆነ እንደዛ አይነት ምክር ምን ችግር አለውና ነው? ከጠላቲም ሆነ እውነት ነውና ኦሮሞ ኢትዮጵያ የኦሮሞ ሀገር አይደለም ወይስ ኦሮሞ ማጆሪቲ አይደለም ኢትዮጵያ ላይ? እንደዛ አይነት ምክርም የሚመጣ ከሆነ ከጂኦፖለቲክስም ሆነ ኢንተርናሽናል ኮሚኒቲ ምን ችግር አለውና ነው መተንተን ውስጥ የተገባ? የተለያየ ሌላም ለምሳሌ አንተ የትግራይ ልጅ ነህ ወይ ደግሞ ሰው ነህ እና የትግራይና የቲፒኤልኤፍን ፖለቲካ የተጋሩና ህዝብንና የቲፒኤልኤፍን ፖለቲካ ሁኔታ ለይቶስ ማየት ይቻላል ወይ? ታሪካዊ የሆኑ ነገሮች ዳሪያዎችን ታሳቢ በማድረግ እንዴት ነው ተቃዋሚ አይነት ነገር ሆነ ነው መሰለኝ አሁን ያለውን ከምን አንፃር እንዴት ነው የሚታየው ይሄን ጉዳይ የምለው ነገር ሁለቱን ጥያቄ አመሰግናለሁ። እሺ ፕሬዚዳንት ማሜ የቀድሞ ፖለቲከኛ አሁኑ ጌመር አማን ነው ወይ? አመሰግናለሁ። ቴንክ ዩ ስላስገባኸኝ ወንድማችን ቴዲ፣ ሁላችሁንም ሰላም ብያለሁ። ገስት ላይ ያላችሁም እንዲሁም ተከታዮች የኔ ጥያቄ አንድና አንድ ነው። ለአቶ አሉላ ድምፃችን ይደርሰዋል? ይሰማል። እየመዘገበ ስለ ፕሬዚዳንት ማሜ ይባላለው። የቀድሞ የጭሉሌ ፓርቲ መስራችና ፕሬዚዳንት፣ የአሁኑ ጌመር። የኔ ጥያቄ አንድ ነው። እኔ አንድ ሴንስ ያልሰጠኝ ነገር አለ። አቶ አሉላ ሲናገር እንደውም ረጅም ሰዓት ለመጀመሪያ ጊዜ ነው ቁጭ ብዬ እንዲያዳመጥኩት። ብዙም ያው ጌም ላይ ነው ትኩረት የማደርገው ኢንተርቴን ማድረግ ላይ ማለት ነው ህዝቡን። ግን ዛሬ አሁን ብዬ በደንብ መስማት ፈለግኩኝ። እስካሁን ሲሰማ የነበረው ከአቶ አሉላ እንደውም ፖለቲከኛ በጣም ይናገራል ብዬ ጠብቄ ነበር። ጀስት የሆነ ሀሜትና እንትን ነው መሰለኝ እና የሆነ ቲም ላይ አብሮ እንደነበረ መራጭ አስመራጭም እንደነበረ ነው አቶ አሉላ የተናገሩት። አንዳንዱ ቁጥር ጻፍ። እሺ እያወራ እና መራጭ ማስመራጭ እንደነበሩ ነው። ከዛ በኋላ እዛ በምንም ይሁን በምን ተለይቶ መጥቶ ደግሞ እንደገና የሆነ ሳይድ ይዞ እዛ ጋር ደግሞ እየተቃወመ ነው እና የበፊቱንም ምናምን ስጠይቆ ተረት ነው። አላኩል ያህል የኔ ኮንክሪት ጥያቄ እኔ ህወሓትን ብትደግፍም ብትቃወምም ሁለቱም ላይ ችግር የለብኝም። እኔ ይህን ስልክ ሁለቱም ችግር አለባቸው ባይ ነኝ። በሌላ ሳይድ ምሳሌ ከትግራይ ህዝብ ጫንቃ ላይ መቼ ነው የምትወርዱት? ለምን ለኒው ጄኔሬሽን አንዳንድ ቁጥር ጻፍ። ሞዴሬተሮች አሉላን አስገቡት ሲመጣ። እሺ
ለኒው ጄኔሬሽን ለዛ ጨዋው ደግ ፈራ እግዚአብሔር ላለው የትግራይ ህዝብ ያ ህዝብ ነው እኛን የናፈቀን። ለትግራይ ህዝብ ደግሞ ያ የተከበረው ወንድሞቻችን፣ እህቶቻችን፣ እናቶቻችን ጫንቃ ሁናችሁ እስከዛሬም ድረስ ለትግራይ ላለበት መከራ ትግራይን ኤቭሪቲንግ አሁን ለምሳሌ ህወሓት ደጋፊ ነኝ ብትልም እኔ ላንተ ያለኝ አመለካከት ከጥርጣሬ አንግል ነው። ተቃዋሚ ነኝ ብትልም እንደዛው ነው። ያ እንድናስብ ያደረጋችሁት ደግሞ እናንተ ናቸው። ጀስት ይሄ ባይዘው ይሄ ጥያቄ የሁሉም ህዝብ አማካይ ይሆናል ብዬ ነው እኔ እሱ ዝርዝር ውስጥ አልገባም። መቼ ነው በቃ ህወሓት የሚባል ከዚህ በፊት ሳባችሁ ወደ ምላሾቹ ብንገባ ጠራ አድርገን እሺ በቃ አሳጥረው። ተረድቶኛል። ጥያቄው ይዤዋለሁ። አይ ቲንክ ባይንዛ ለቃችሁ ለምን ኒው ጄኔሬሽን ለምን ለኒው ጄኔሬሽን ጥያቄው ግን በቃ ውረዱ። ከትግራይ ህዝብ እኛን አፈቀና ያዝ ለህወሓት ነው ጥያቄው። መገበያየት እንፈልጋለን፣ አብረን መኖር እንፈልጋለን። እሺ ማሜ፣ እሺ ለህወሓቶች ነው የመጨረሻው ጥያቄ። ያው እንግዲህ ባገኙት እድል ይመልሳሉ። የመዘገብ ከሆነ መልስና የረሳው ካለ አስታውሰኝ። ሌሎቻችሁ ሚዩት አድርጉና ስሙ። እሺ ታፕ አድርጉ ሌሎቻችሁ። ስልክ ገብቶበታል። በተቻለ መጠን ይመልሳል። እሺ አሉላ ይሰማል። ኦኬ የመጀመሪያው ሽግግር ይቻላል የተባለው አሁን እኮ ተሰብስቦ ህገ መንግስትን እንቀይረው እየተባለ ነው። ያ የሚቻል ከሆነ የማይቻል ነገር የለም። በነገራችን ላይ ከመተላለቅ የማይቻል ነገር የለም። ዝም ብለህ በሀገሪቷ በጦርነት እንትን ውስጥ ማጥ ውስጥ ከተሃት ጠቅላይ ሚኒስቴሩ አንድ ወቅት እንዳለው 20 ዓመት መዋጋት ይቻላል እንዳሉ ያ ፖለቲካ አይደለም። ሽግግር የሚያስፈልገው እየተላለቁ ከመቀጠል መሸጋገር ይሻላል። አዲስ የፖለቲካ አካሄድ ማምጣት ይቻላል ለማለት ነው። ከመተላለቅና ከውጊያ የማይበጅ የለም፣ እንዲሁም የማይቻል ነገርም የለም። ራሳችን እያጠፋን ሀገሪቱን አንጡራ ሀብት እያጠፋን ከምንቀጥል ቆም ብለን ወደ ሰከን ብለን ብንሸጋገር ይሻላል። የበፊቱ ለውጥና ሽግግር ደግሞ ስለተጨናገፈ ነው። ይሄ ያኔ ለውጡም ሽግግሩም የደገፉ ሰዎች የሚሉት ነው። እኔ እዛ ላይ ብዙ ጊዜ አላጠፋም። ሁለተኛ ኔትወርክ ነው እያነበብኩ ስለነበረ ነው። ከኖት ብልጽግና ድርድር አላለም። እጃችሁን ስጡኝና ኑ ግቡ ነው ያለው። ስልጣን ላካፍላችሁ ነው ያለው። ያ ደግሞ ድርድር ሊባል አይችልም። ሁሉን አቀፍ ድርድር ማካሄድና የታጠቀ ኃይል እና አግባ ማለት ያልታጠቀው ደግሞ በሰላማዊ የሚታገለው መሳሪያ ስላልያዘ የትም አትደርስም ማለት ይሄ ድርድር ሊሆን አይችልም። ድርድር ሁሉን አቀፍ መሳሪያ የያዘውም በሰላማዊ ትግል የሚታገለውም ስደት ላይም ያለውም ሁሉንም አካተተ። ያ እኮ መጀመሪያ ላይ ሁሉም ግቡ ተብሎ እኮ ኢትዮጵያ ተገብቶ ነበረ እኮ። ወደዛ መሄድ ተገቢ ነው። ጥያቄ እያነበብክ ከሆነ እኔ አስታውሳለሁ፣ ችግር የለውም። የሚመለከት አይ ቲንክ እኔ አንድ ነገር ልንገራችሁ። ጄኖሳይዱን በውጭ በተለይ በዲፕሎማሲው በሚዲያው በአድቮኬሲ የታገልኩ ሰው ነኝ። እያንዳንዷ በዓለም መድረኮች ይቀርቡ የነበሩ ማስረጃዎች እጄ ላይ ያሉ በዓለም ማህበረሰብ እጅ ገብተው በተለያዩ ተቋማት ውስጥ አሉ። እነሱን መካድ አይቻልም። ይሄ በነገራችን ላይ የብልጽግና መንግስትም እኔ አይደለሁም ወደሚል አወረደው እንጂ ሻዕቢያ ገብቶ ጨፍጭፏል ብሎ አምኗል። ዘረፋ ተፈጽሟል ብሏል። የትግራይ ህዝብ ተዘግቶ በከበባ መድኃኒትና ምግብ ተከልክሎ ብሶ እንዳለቀ አምኗል። ስለዚህ የተጠያቂነቱ ወደ ሌላ ወደ ማሻገር ተሄደ እንጂ ሻዕቢያ ላይ በመደፍደፍ ታምኗል ልላችሁ ነው የተፈጸሙት ወንጀሎች። ከዛ ምዕራብ ትግራይ ላይ የዘር ማጽዳት መፈጸሙ በአማራ ኃይሎች የአሜሪካ ውጭ ጉዳይ መስሪያ ቤት ይህንን አረጋግጧል። የተባበሩት መንግስታትም ይህም አረጋግጧል። በነገራችን ላይ እነዚህ ተቋማት የሚያወጧቸው ነገሮች ውሸት ነው ካል ዛሬ እኛ የመጣንበት ህዝብ ሲጎዳ የሚደርሱ በደሎች እነዛ ተቋማት ተመልሰው እንዲያስተጋቡልን ለመጠየቅም እንቸገራለን። ሲያስተጋቡም
ልክ ናቸው ልንላቸው አንችልም። አንዱ በአማራ ወገኖቻችን እያጋጠመ ያለ ፈተና ይሄ ነው። ሲኤንኤን ውሸታም ነው፣ ቲፒኤልኤፍ ነው፣ ማርቲን ፕላውት የቲፒኤልኤፍ ነው፣ ያየሰው ሽመልስ የቲፒኤልኤፍ ነው ምናምን ይባል ነበር። አሁን ያየሰው ሽመልስ ጀግና ነው በአማራ ኃይሎች፣ ማርቲን ፕላውት ጀግና ነው። ሂውማን ራይትስ ዎች ትክክለኛ ተቋም ነው። አሁን አምነስቲ ኢንተርናሽናል በአማራ የሚፈጸመውን ወንጀል እያወጣ ትክክለኛ ነው እየተባለ ከዚህ መማር ያስፈልጋል። ለአማራ ወገኖች የምመክራቸው አንዱ ምክር አይ ቲንክ እነዚህ ተቋማት የትግራይ ጭፍጨፋ ሲዘግቡ ውሸታሞች ብለን አሁን አማራ ላይ የሚፈጸመው ሲሉ ውሸታሞች አንላቸውም። እኔ ያኔም ትክክል ናቸው፣ አሁንም በአማራ ክልል የሚፈጸመው ወንጀል ሲያጋልጡ ትክክል ናቸው ብዬ ነው የማምነው። እነዚህ ተቋማት በጥናት በማስረጃ ተንተርሰው በባለሙያ ተንተርሰው ነው እነዚህን ሪፖርቶች የሚያወጣቸው። በነገራችን ላይ ዶክተር ቴዎድሮስ አድሃኖም ያኔ ህወሓት ነው እንዳታምኑት ምናምን ይባል ነበር። አሁን ግን የአማራ ወገኖቻችን ላይ የሚፈጸመው ጭፍጨፋ ይቃወማል። ስትቀባበሉት አይቻለሁ። የአማራ ተወላጆች ያኔ ልክ አልነበረም ልትሉ አትችሉም። ያኔም ልክ ነው፣ አሁንም ልክ ነው። በትግራይ ህዝብ ላይ የተፈጸመው ጀኖሳይድ መሆኑ በነገራችን ላይ አሁን ከትግራይ ውጭ ያሉ ኢትዮጵያውያን የሚመሰክሩ አሉ። በተለይ የአማራ ተወላጆች ልክ ነው ጀኖሳይድ ተፈጽሟል በትግራይ ላይ ብለው አምነዋል። ይህንን እንትን ማለት አያስፈልግም። ምዕራብ ትግራይ ላይ የተፈጸመው ዘር ማጽዳት እንደሆነ በተባበሩት መንግስታትም በአሜሪካ ውጭ ጉዳይ መስሪያ ቤትም ወጥቷል። ክራይም ኤገንስት ሂውማኒቲ፣ ዎር ክራይም እና ኤትኒክ ክሊንዚንግ የሚል ነገር ወጥቷል። ሌላው የአሜሪካ ውጭ ጉዳይ በነገራችን ላይ የጀኖሳይድም ዲክሌር ላይ ያደርግ ነበር። የአፍሪካ ጉዳዮች ምክትል ሚኒስቴሯ በዲፕሎማሲና በፖለቲካ መፈታት አለበት ብላ ኮንግረስ ላይ ገብታችሁ ልታዩ ትችላላችሁ። ሂሪንግ ላይ አሁን ዲክሌር አናረግም፣ ዲተርማይን አናረግ ዲተርሚኔሽኑን ይፋ አናረግም እንጂ ዲተርማይን አድርገው ይፋ ሊያደርጉት ፎሬን ፖሊሲ መጽሔት ላይ አውጥቶታል። የአሜሪካ የሶስት ቶፕ ኦፊሻልስ ጠቅሶ ጀኖሳይድ ለማወጅ የአሜሪካ መንግስት ጫፍ ላይ ደርሶ እንደነበር፣ ከዛ ግን በፖለቲካና በዲፕሎማሲ ጉዳይ እንፍታው ተብሎ ይቆይ ተብሎ እንደተያዘ አሁን ከፈለጋችሁ የውጭ ጉዳይ ሚኒስቴር መስሪያ ቤቱ ላይ እንዳለ የትግራይ ጀኖሳይድ ጥናት በዚህ አጋጣሚ ልጠቁማችሁ። አቴኒ ታይም ሊወጣ ይችላል። በዚህ አጋጣሚ አሜሪካኖች ይጠቅመናል፣ አሁን ያዋጣናል ባሉበት ጊዜ ይለቁታል። ይሄ በዚህ አጋጣሚ እሱም እንትን ነው የምጠቀምበት እኔ እንደማጣቀሻ። የተባበሩት መንግስታት አልኩ የአይሲሲ ኢንተርናሽናል ክሪሚናል ኮርት የበፊት እንትን የነበረ ምንድን ነው የሚባለው ፕሮሲኪተር የነበረ በአንድ ወቅት የሮሂንጋ የዳርፉር ሲጠቅስ የትግራይም እዛ ላይ ጠቅሶታል፣ የጀኖሳይድ የተፈጸመባቸው ብሎ ማለት ነው። እሱም እንደ አንድ ማጣቀሻ እጠቀምበታለሁ እኔ። ከዛ ግን በተጨማሪ እንደ ኢትዮጵያን እንድታስቡ የምፈልገው ትግራይ ላይ የተፈጸመው ነገር ምንድን ነው ብላችሁ ነው የምታምኑት? ይሄ ለራሳችሁ አሳይመንት ውሰዱ። በምንድን ነው የምትጠሩት? አንድ ህዝብ በሲጅ በከበባ ተዘግቶ 360 ዲግሪ ተዘግቶበት መድኃኒት ምግብ ተከልክሎ በረሃብና በመድኃኒት እጦት እያለቀ በላዩ ላይ እሳት እየተደፋበት በጅምላ እየተጨፈጨፈ አገር እኮ ይኑረን አብረን እንጓዝ ሲባል እኮ እነዚህም ግምት ውስጥ ማስገባት ነው። ይህንን ምንክድ ከሆነማ የጋራ ነገ አይኖረንም ማለት ነው። ስለዚህ ይሄ ግምት ውስጥ ማስገባት ያስፈልጋል። ጀኖሳይድ ወደ ሲኤንኤን ዋሽቷል፣ ወደ እንትን አልገቡም ወደ አዲስ አበባ የተባለው ሲኤንኤን ነው እኔ እንደምንጭ የጠቀስኩት እንጂ እውነታቸው ናቸው አላልኩም። ስለዚህ በወቅቱ ግን ብልጽግናን የጠቅላይ ሚኒስትሩን ሰረንደር እንዲያደርጉ ከፍተኛ የሆነ ጫና ውስጥ እንደነበሩ ለማሳያ ነው ያቀረብኩት። ደብረሲና ደርሰው እንደነበረ ደግሞ የታወቀ ነው። አዲስ አበባ አካባቢ ታይተዋል የተባለው ግን ለፕሮፓጋንዳ ነው ያላችሁት አይ ዶንት ኖ። ያኔ መንግስት ላይ ፕሬዠር ያደርጉ ስለነበረ ወደ እንደዛ አይነት ነገር ገብተው ከሆነ አላቅም። ነገር ግን ደብረሲና በሚለው ግን እንስማማ፣ ችግር የለውም። እዛ ላይ ሁላችንም የምንስማማበት ነው። ሰሞኑን ባጫ ደበሌም አምባሳደር ባጫም ደብረሲና የደረሱ ጊዜ ብሏል። ስለዚህ ደርሰዋል እዛ ላይ። ሌላው አቶ ቴዲ ለምን አንተ አታነብለትም? ለጥያቄ ነው እኮ እንትን እያለ ያለ ብልጽግና ተመርጧል የሚለው ነው። ብልጽግና ተመርጧል ብላችሁ የምታምኑ ኢትዮጵያውያን አላችሁ። ብልጽግና አልተመረጠም፣ ምርጫ አይደለም የተካሄደው ቅርጫ ነው ብሎ የሚያምኑ ኢትዮጵያውያን ደግሞ አሉ። ለዚህ ነው መግባባት የሚያስፈልገው፣ ሽግግር የሚያስፈልገው። ብልጽግና ያካሄደው ምርጫ አገሪቷ ብዙ ቦታዎቿ ላይ ጦርነት እየተካሄደ ነው የተካሄደው ምርጫው። ይሄ ማንም የሚክድ ያለ አይመስልም። አንዱ እሱ ነው። ሁለተኛው
ተቃዋሚዎች ባልተሳተፉበት ሁኔታ አሉ የተባሉ ጠንካራ ተቃዋሚዎች ባልተሳተፉበት ከብልጽግና ጋር ተስማምተው ግን ስልጣን ለመጋራት የወሰኑ ኃይሎች የተሳተፉበት ነው። ይሄ በዓለም አቀፍ ሚዲያዎችም የተዘገበ ነው። ይሄ ምርጫ ሌጂቲሜት ነው ማለት አይቻልም። ይህን የማይቀበሉ ኢትዮጵያውያን አሉ። ከነዛ ውስጥ አንዱ እኔ ነኝ። ምርጫው ቅቡልነት ያለው ስታንዳርዱ ያሟላ ትክክለኛ ምርጫ አይደለም። ስለዚህ በሰላም ወደ ሽግግር እንድንሄድ ከተፈለገ ሁሉንም ያካተተ የጋራ የሽግግር መድረክ ያስፈልገናል። ይሄ ቅድም ገልጫለሁ። ይሄ አቮይድ ማድረግ ማለት በቀጣይነት ባለው ግጭት መቀጠል ማለት ነው። ይሄ ለወታደሩም አይጠቅመውም፣ ወታደሩም ይሰላቻል። ሌላውም አማጺ የሚመጣው በነገራችን ላይ በጠመንጃ ከመጣ ሌላ ጨቋኝ ነው የሚሆነው። ይሄ ማወቅ አለባቸው ኢትዮጵያውያኖች። በጠመንጃ የመጣ ዲሞክራሲ ሊያመጣ አይችልም። ለዚህ ነው እኔ አንዱ የትጥቅ ትግል የማልደግፍበት አሁን በሰላማዊ ትግል መሆን አለበት የምለው፣ ወይም ደግሞ ታጣቂዎቹም ታግለው ለሰላማዊ ሽግግር በሩን ክፍት የሚያደርጉ ከሆነ ነው እንጂ ተመልሰው እነሱ በጠመንጃ መጥተው መንግስት የሚሆኑ ከሆነ ትርጉም የለውም። ለዚህ ነው ሰላማዊ ሽግግር ያስፈልጋል የምንለው። ይሄ ልትይዙልን ይገባል። እኔ ያነብላለሁ ጥያቄዎችን። ሌላው እኔን ጠይቀኝ አሉላ። ኖት ላይ ያየ ነው፣ ለዛ ነው የጠፋበት። ወደዛ ጠይቀኝ፣ ስጨርስ አነብላለሁ። አንብብልኝ። እሺ። ሌላው እነሱም ሊገሉ መጥተዋል፣ ከዚህም ሊገሉ ሄደዋል። ለእነሱ ሲሆን በኢንተርናሽናል ክሪሚናል ኮርት ወይም ደግሞ ዘሄግ መቅረብ አለባቸው። ጄኖሳይድ ተፈጽሟል ትላለ። ለእናንተ ደግሞ ሲሆን መጣራት አለበት ትላለ። አይጋጭም ወይ? አሁን ምን መሰለህ፣ የትግራይ ህዝብ ፍትህ ማግኘት አለበት። በትግራይ በኩል የተፈጸሙ ወንጀሎች ተጠያቂነት መስፈንና ፍትህ መረጋገጥ አለበት ብያለሁ ቅድም። እኔ ያንን ለምን እንዳልያዘው ሰው የሚጠይቀው አልገባኝም። ስለዚህ ማንም ሰው ኢንክሉዲንግ ማይሰልፍ ቅድም ያነሳችኋቸው ነጥቦች በህግ የሚያስጠይቁ ከሆነ አም ሬዲ፣ በንግግርም በድርጊትም ለተፈጸሙ ነገሮች። ግን እንዳልኳችሁ የሆኑ ሰዎች ሞክረው ነበረ። አንድ ወንድማችን ምንድን ያለው ይቅርታ መጠየቅ አለበት ብቻ ሳይሆን በአንተ ምክንያት እንዲሆኗል ብሏል። የተጋቡ ተፋተዋል፣ የሞተም ተፋተዋል፣ የሆነ ሰውም ገድሏል፣ እንደዚህ ምናምን ብሏል። መገደል ምናምን የሚለው ነገር ባሏ ምክንያት ተጋደልኩ የሚል ሰው እስካሁን ድረስ አላጋጠመኝም። ወንድማችን ከየት እንዳመጣው አላቅም። ሲያትል ላይ በዜና የተነገረ ነው። አንድ ትግራዋይ አማራ ሚስቱን ገድለዋል። ሲያትል ላይ ነው በሲያትል ዜና የተነገረ። ወንድሜ አንድ ያዳምጠኝ፣ አታቋርጠኝ። ደግሞ ሰምቼዋለሁ ጥያቄን። ሲጀመር ሰው በተለያየ ምክንያት ሊገዳደል ይችላል። ስፔሲፊክሊ በዚህ ጉዳይ ላይ የተገዳደሉት እሱ በተናገረው ነገር የሚል ነገር አለው ወይ እሱ ነው የጠየቅኩና እንደዛ የሚል ነገር በፖለቲካ ቅሬታ እንደሆነ ተነግሯል። ምን መሰለህ፣ ስማ ወንድሜ አንዴ አዳምጠኝ። ባክኤንድ ፎርዝ እንዳይሆን ፎርማቱ እንዳይበላሽ አንድ ነገር ልንገርህ። ሰው በተለያየ ምክንያት ይጋጫል። አሁን እያነሳን ያለ ነው ህዝብን ታርጌት ያደረገ ጦርነት ነው። እኛ እዚህ ሀገር ልናደርገው የምንችል አንድና አንድ ብቻ ነው። እንደነገርኩ ቅድምም ገልጫለሁ። ሰላማዊና ህጋዊ ትግል ብቻ ነው ማድረግ የምንችለው እኔና አንተም እዚህ ከሆንክ። ከዛ ውጭ ልናደርገው የምንችል ህግ የማይፈቅደው ነገር አናደርግም። በዛ ላይ እኛ ልንቀሳቀስ የነበረው የህግም የምንም አማካሪዎች ይዘን ነው። እያንዳንዷ ለምናደርጋት ንግግር ከህግ አንጻር እንዴት ትታያለች እየተነጋገርን እየተወያየን ነው የያዝነው ትግል እንጂ ጨዋታ አልነበርም። ስለዚህ በወቅቱ ያቀረብነው ጥያቄ ግልጽና ግልጽ ነው። ከትግራይ ህዝብ ጎን ሆነ ጭፍጨፋውን አውግዝ። ለምሳሌ እኔን ጠይቀኝ፣ አማራ ላይ የሚፈጸመው ነገር አውግዝ ብለኸኝ ማላወግዝ እንዲያውም ሰልፍ ወጥቼ የምደግፍ ከሆነ ተመሳሳዩ ሰላማዊ ትግል በላይ ላይ ማወጅ ትችላለህ፣ መብት ነው። ተመሳሳይ ከኔ ጋር ንግድ መገበያየት ማቆም፣ ማህበራዊ ግንኙነት ማቆም። በነገራችን ላይ ማህበራዊ ግንኙነት ስንል ሰው ዘሎ ወደ አልጋ ነው የሚሄደው። ማህበራዊ ግንኙነት ጓደኝነትም ይጨምራል፣ አብሮ አደግነትም፣ ትምህርት ቤትም አብሮ ሻይ ቡና መጠጣትም ምንም ይጨምራል። ለምን ሰው የአልጋዋ ጉዳይ ተንደርድሮ እንደሚገባባት አላውቅም። ምናልባት ሴንሲቲቭ ጉዳይ ሊሆን ይችላል አንዳንድ ሰዎች። ፖይንት ኢዝ ማህበራዊ ግንኙነትን ማቋረጥ ነው የሚለው። ስለዚህ በአማራ ህዝብ ላይ የሚፈጸመው ጭፍጨፋ አሳንሼ ከዛ ማልፌ ይበላቸው እያልኩ ሰልፍ ወጥቼ ደግሞ ቀጥሉበት፣ ዓለምም እንዳታቆመው ጫና አታድርጉበት መንግስታችን ካልኩኝ ሌላም ነገር ብታደርግ አይፈረድብህም። ይሄ በዚህ ተረዳው።
እና ያን ያደረግነው በሰላማዊ ትግል ማዕቀፍ የሚጠቃለል ነው። ሰው ይገደል አላልንም፣ ሰው ምቱ አላልንም፣ ሰው ግረፉ አላልንም፣ ሰው እንዲህ አድርጉ አፍኖ አላልንም። ያ ማድረግ አይቻልም። ሲጀመር በህግ ሀገር እኔ እንደዛ ብዬ አንድ ቀንም መቆየት አልችልም። በህግ ነው የምጠየቀው። የቤተክርስቲያኑ ጉዳይም ምሳሌ አቅርቤያለሁ። ሄደው ፔቲሽን ፈርመው መብት ነው ተብሎ መልስ ተሰጥቷቸው ዞር ብለዋል። እዚህ ሀገር ጥቁሮች በጭቆና ምክንያት የራሳቸው ቤተክርስቲያን አቋቁሟል። አሁን እኮ ሲኖዶስ ደርሷል። እንዲያውም የኔ ጥያቄ ትንሽ ነበረች። አሁን እኮ ትግራይ ራሱ ሲኖዶስ መስርቶ ጳጳሳት ሾሞ ጨርሷል። ምንድነው የምታወሩት? ተለያይቷል። ስለዚህ መፍትሄው የነበረው ምንድን ነው? ስህተቱን በማረም ይቅርታ እኔ አልጠይቅም። እኔ ቪክቲም ነኝ፣ ሰርቫይቨር ነኝ የጀኖሳይድ ጀኖሳይድ ሰርቫይቨር ከሆነ ብሔር የተገኘው ሰው ነኝ። ሶ ኢፍ ዩ ዋንት ተአኪዩዝ ቪክቲም ወል እንደዛ እያልን እየተካሰስ እንቀጥላለን። ዛሬ አሁን ደግሞ በአማራ ተወላጆች እየደረሰ ያለው አማራ ነው በራሱ ያመጣው ችግር ነው ልንል ነው። አማራው በሚደርስበት ችግር በሚናገረው ንግግር እየተከታተን ከምንጠዛጠዝ እየደረሰባቸው ያለ መከራና ጭፍጨፋ ማስቆም ነው የተሻለው መንገድ። ያ ባለማድረጋችን ነው እዚህ ጦስ ውስጥ የገባ ነው። በጊዜ ነገሮችን ማስተካከል ይቻል ነበር። ሶያ ነው። ሌላው አማራ ትጠላለህ ይደጋገማል። እኔ ያን ነገር ልንገራችሁ። አማራ ክልል ተምሬያለሁ፣ ጎንደር ተምሬያለሁ። አንዳንድ ሰዎች አሁን አንዳንዶቹ ጎንደር ተወላጅ የጎንደር ተወላጅ እንኳ አይደለሁም፣ በአባቴም በእናቴም ትግራዋይ ነኝ። ግን ነውር አይደለም። አንዳንድ እንደዛ ለተወለዱ ሰዎች እንዴት እንደሚያስቡላቸው አንዳንድ ሰዎች እንደዛ ይላሉ። ጎንደር ተወልዶ ጎንደሬ ነው በአባቱ በእንትኑ ምናምን እንደዛ የሆኑ ሰዎች አሉ። ግን ምንም ወንጀል አይደለም። እኔ ስላልሆንኩ እንደ መጥፎ አድርጌ ላቀርበው አልፈልግም ልላችሁ ፈልጌ ነው። እንደዛ አይነት ሆነው በጣም ለትግራይ ህዝብ ቀና አመለካከት ያላቸው፣ ለአማራ ህዝብ ቀና አመለካከት ያላቸው ሰዎች አሉ። ሰው በትውልዳቸው አንፍረድባቸው። በድርጊት ነው ሰው መገምገም ያለበት። ስለዚህ አማራ እንትን ትላለህ የሚባለው እኔ ጎንደር ተምሬያለሁ፣ ግን በአባቴም በእናቴም ትግራዋይ ነኝ። ግን ምኮራበት ሌሎች ላይ እንትን የምልበት ነገር አይደለም፣ ምንዘባንንበት አይደለም። ሌላ ግማሽም ሙሉም ሆኖ አማራ ሆኖ ለትግራይ ህዝብ የታገለ ሰው ስለማቅ ነው። ሙሉ ለዛውም ህይወት የሚጠይቅ ትግል ውስጥ የገባ የአማራ ተወላጅ አውቃለሁ። ሰው በዚህ ረገድ ፋኖም በለው ሌላውም ከትግራይ ጋር የሚተባበር ኢትዮጵያዊ ችግር የለብኝም። ተጨቋኞች መሯቸው አንድ ላይ ቢተባበር ችግር የሚሆነው ሻቢያ ሲጋብዙ ነው። እዛ ላይ ወራጅ ይቅርታ አድርጉልኝ እንዴ መብቴ ነው። ሻቢያን ካልተቀበልክ ተብሎ አሁን አንዳንድ ኤርትራውያኖች ባለፈው ባደረግነው ውይይት ወጥተንም በኖ ኮለር ኖ አይዲ ምናምን በሚል እየደወሉ የሚሳደቡ ነበሩ። ዋይ ምን አሳደባቸው? እኛ ኢትዮጵያውያን የራሳችን ገዥም ለመቀየር አገዛዝም ለመታገል ራሳችን ከበቂ በላይ ነን። ኤርትራ ከኢትዮጵያ ህዝብ በላይ አቅም አለው እንዴ ለማገዝ? ኢትዮጵያውያን ኢህአዴግን ለመገዳደር እኮ በሰላማዊ ትግል አንበረከኩት አይደል? በድንጋይ ነው እኮ ቄሮም ፋኖም ያባረሩት። ምን ልላችሁ ፈልጌ ነው፣ ካስፈለገ የኢትዮጵያ አቅም በቂ ነው። ተጋሩና አማራ ቢተባበሩ እኔ ደስተኛ ነኝ። እንዲያውም ይሄ የመሬት በምዕራብ ትግራይ በወልቃይት ምናምን ያሉ የሚጠዛጠዙት ትተው በሰላም አብሮ ቢኖሩ ደስታዬን አልችለው። እዛ አካባቢ ተምሬያለሁ፣ ኖሬያለሁ። አይ ዊል ቢ ሞር ዛን ሃፒ አይ ዊል ወርክ ፎር ዛት ጎ ሲ ማይ ትራክ ሬከርድ ባይ ዘ ወይ በዓለም አቀፍ ሚዲያዎች በእንግሊዝኛ ሳይቀር የተዘገበ የአማራና የትግራይ ህዝብ ለማቀራረብ የሰራዋቸው ስራዎች ዲሲ ላይ ያዘጋጀሁት መድረክ ነበረ። ደችቬሌ ላይ ያደረግኩት ቃለ ምልልስ ሄዳችሁ እዩት። የትግራይና የአማራ ህዝብ ለማቀራረብ ይቻላል። ይህ ማለት ግን ከሌላ ህዝብ ጋር የኦሮሞ ብልጽግና የተባለ ኦሮሞ መጣብህ ኩሽና ምናምን ይሄ ሴምና ሴሜናዊ ይሄ እብደት ነው ለእኔ፣ ፖለቲካም አይደለም፣ ዝም ብሎ የባልቴት ወሬ ነው። አልቀበልም። ያንን ግልጽ ላድርግ። ነገር ግን የአማራና የትግራይ ህዝብ ተባብረው ሰላማቸውን ማውረድ አለባቸው። የኢትዮጵያ ሰላምም ስለሚያግዝ በመሬት በምናምን እየተገደሉ መቀጠል የለባቸውም። አብሮ በሰላም ይኖሩ። ከዛ ደግሞ ከሌሎች ኢትዮጵያውያን ጋር ሌላ በሚያንበጅላቸው መጣመር ምናምን ጽምዶ እየተባለ መገዳደል ውስጥ መግባት የለባቸው። ከተቀረው ኢትዮጵያዊ ጋር በሰላም የሚኖሩበት አገዛዝ የሚያስወግዱበት ስራ ይስሩ። በዚህ ደስተኛ ነኝ እኔ። ሌላ ፋኖ ስላለበት ነው ጽምዶን የምትቃወመው ተብያለሁ። እንዴ እኔ ሻቢያ ያለበት እንትን ጥሩ አይደለም ለኢትዮጵያውያን ነው እያልኩ ያለሁት፣ ትግራይንም ጨምሮ ነው። ትግራይ በዛ መግባት የለበትም እኮ እያልኩ ነው። ትግራዮች ደግሞ ህወሓት እነ ደብረጽዮን እዛ ስለተመቻቸውና አጋዥ ስላገኙ ነው ተበሳጭተ ነው ይሉኛል።
ኖ በሻቢያ በኩል የሀገራችሁን ችግር ልትፈቱ አትችሉም፣ አንችልም። ኢትዮጵያውያን ይህንን አስምሩበት። እየተላለቃችሁ እየተገዳደላችሁ ነው የምትቀጥሉት። ሌላው ወንድሜ ሻቢያ ኦሮሞ እንደዛ ሌላውም ኢትዮጵያ ሊቅ መናቅ አይሆንም ወይ? ሻቢያ እየመከራቸው እንደዚህ ያደርጋሉ ምናምናምን ላልከው እንዴ ሻቢያ እኮ መጀመሪያ ዲፐንደንት ነው የሚያደርገህ፣ እጅ ውስጥ ነው እኮ የሚያስገባ። ከዛ ያለህን ነው የምትፈጽመው። ህወሓት ላይ ያደረገው ያ ነው። ህወሓት ከራሱ ጓዶች ጋር ተጣላ፣ ከአዲስ አበባ ጋር ተቆራረጠ። አሁን በተለይ ፕሪቶሪያ ፈርሷል። ያ የሆነ ህወሓት ከትግራይ ህዝብ ጋር የተጣላ ህወሓት የሻቢያ ጥላ ስር ሄዶ ነው የሚደበቀው። ሻቢያ ከኔ ውጭ አዳኝ የለውም። አብይን እኮ እንደዛ አድርጎት ነበር። ሻቢያ ምንድን ነው የምታወሩት? ሻቢያ እኮ 4 ኪሎ ይዤዋለሁ ብሎ ሲፎክር ነበረ እኮ። በቃ 4 ኪሎ የሚወሰን ውሳኔ እኔ ነው እኮ ብሎ በየቲክቶኩ በየክለብ ሀውሱ በየፓልቶኩ እኮ ሲያወራ ነበር። ሻቢያዎች እንደዛ ይሉ ነበር ኤርትራኖች። ሰው ምንድን ነው የምታወሩት? አብይን ከሻቢያ ለመነጠል ያደረግነው ተጋድሎ እኮ ስለማታውቁ ነው። በዲፕሎማሲ ረገድ ምዕራባውያንን አሰማ ወደ ኦሮሞ ለመመለስ ራሱ አብይን የተደረገው ጥረት ስለማታውቁት ነው። ምክንያቱም አብይ ወዝ ሄልፕለስ ተብሎ አርቲክል ወጥቷል እኮ። አብይ ፕራይም ሚኒስተር ሄልፕለስ። ምክንያቱም የአማራ ኃይሎችና ሻቢያዎች ጦርነቱ እንዳታቆም ብለውታል። እሱ ደግሞ ከአቅሙ በላይ ሆኖበታል። በማዕቀብም በጀኖሳይድ ተጠያቂነትም እየመጣበት ነው። ሰው መደራደር ፈልጓል። በት ሂዝ ሄልፕለስ። ምክንያቱም እነዚህ የአማራ ኃይሎችና ሻቢያዎች ይገለብጡታል። ከዛ እንደሚሆን አድርጎ የብአዴኖች እዛ አዳማ ላይ ጨረሰው። አብይ መረጥ አትሉ የምትሉም አትሉ እያለ እዛው እዚህ ይፋረዳችኋለሁ ብሎ ጨረሰው። እነ ያለውን ምናምን ጥጋ ሳያዛቸው ከሻቢያ ጋር የምዕራባውያን ባኪንግ አግኝቶ በዋናነት ፕሪቶሪያ ስፖንሰሩም ምኑም አሜሪካ ስለነበረች ሻቢያን ቻው ብሎ ሸኘው። ሰው እንደዚህ ተደርጎ ተፈልቅቆ ከሻቢያ ወጥቶ ነው ፕሪቶሪያ የተፈጠረው። አሁን ህወሓት እንዴት ነው ፈልቅቃችሁ የምታወጡት? ለምሳሌ ወንድሜ ምናልባት የኦሮሞ ኤሊቶችን ማንበዛ የፈረጅኩ እንዳይመስለው፣ ህወሓት ራሱ ትግራዮችን ሻቢያ መግቢያና መውጫ የጉንዳን መስመር የምትመስል ሰጥቶ በህይወታቸው እናንትናቸው በእጁ አስገብቶ እንዴት ነው ከሻቢያ ጋር ተፋተው በኢትዮጵያ ጉዳይ ላይ መወሰን የሚችሉት? አሁን እኮ በጋራ ውሳኔ የተወሰኑ ውሳኔዎች ስላሉ በዛ በጥምረቱ ሻቢያ በሚያዘው ለብቻ ተነጥለ እርምጃ መውሰድም መወሰንም አይቻልም እኮ እየተባለ ነው የመጣው። ጦስ እዩት። አሁን ፋኖ በለው ሌላው በለው ህወሓትም አይ እኛ ይሄ ለኢትዮጵያ አይጠቅምም ለህዝቦቻችን አይጠቅምም አናደርገውም የሚሉት ነገር እንዳይኖር ነው እኮ እየተደረገ ያለው። ሰው ወንድሜ በዛ ተረዳልኝ። ጭንቅላት የላቸውም ወይ በራሳቸው አያስቡም ወይ ያልከው፣ ሻቢያ በራስ እንዳታስብ ዲፐንደንት ያደርጋል፣ እስረኛ ያደርጋል። በፊትም አስመራ የነበሩት እንደዛ ናቸው። በእጁ ይዞ እሱ ያላቸው ዛሬ ፕሮፌሰር ብርሃኑን ተቀበላለው ሞላ አስገዶም ቅድም ገልጨዋለሁ። ሞላ አስገዶም አልቀበልም ብሎ ሸሽቶ ነው የሄደው እንጂ እዛ መኖር እንደማይችል ያውቃል። ይህንን መረዳት ያስፈልጋል። ሻቢያ በእጁ ካስገባህ በኋላ ታግለ ካሸነፍከው አንድ ነገር ነው። ካልሆነ ግን ፈቃጅና ፈራጅ ሆኖ ተቆጣጣሪ ሆኖ የራሴ ውሳኔ ወስናለሁ ኢትዮጵያን የሚጠቅም የሚባል ነገር አይኖርህም። እንደዛ ነው። አሁንማ ሌሎችም አሉበት። በነገራችን ላይ ጥምረቱ ከሀገርም ከክልልም ከሀገርም አልፎ ከቀጠናም አልፎ ዓለም አቀፋዊ የሆነ የውክልና ጦርነት ውስጥ ከገባ መውጫ የለህም። ከዛ በኋላ የኦሮሞ አርሶ አደር፣ የትግራይ አርሶ አደር፣ የአማራ አርሶ አደር በሚወስነው አይደለም ጦርነቶች የሚካሄዱት የሚቆሙት። ሌላ ሀያላን በውክልና ስለሚካሄድ ፕሮክሲ ወር ስለሆነ እነሱ ሲፈልጉት ያቆሙታል፣ ሳይፈልጉ ብዙ ተሳታፊዎች ያሉት ደግሞ አስቸጋሪ ነው ለማስቆም። ሁለቱ ስታሳምን አራቱም ቢሏል፣ ሶስቱ ስታሳምን ሌላ በዛኛው ያሉት ሶስቱም ቢሏል። የትግራይ ጦርነት አንዱ ገጥሞት የነበረ ፈተና ጦርነቱ ለማስቆም ነበር። ብዙ ተሳታፊዎች ያሉበት ጦርነት ያንተ አይደለም። ስለዚህ ኢትዮጵያን ሜኪሮውን ባትል ነው እያልኳቸው ያሉት። በነገራችን ላይ የራስ ባትል ይኑረ ነው። በውክልና የተከራየ ባትል ካለ ወንድሜ በስንቅና በጥይት እየተሰፈረ ነው የምትታገለው። ስለዚህ ከእንደዛ አይነት እንውጣ ነው እያልኩ ያለሁት። ፋኖን ለብቻው እንትን ለማድረግ አይ ዶንት ሃቭ ዳት ካይንድ ኦፍ። ቅድም ቴዲን በጣም በጥንቃቄ ስናገር ነበረ። ሌሎችን እያነሳው ይሄ አድርጉ ያታድርጉ ማለት አልፈልግም ብየዋለሁ።
ያ ነው። ሌላው ብሔር እንዲህ ያልክ ነው። ሌላው ጥፋተኛ እያደረክ ነው። አንተነህ ነው መሰለኝ። አንተነህ አንድ ነገር ልንገርህ፣ ሰሜን እዝ ከህወሓት ሊበልጥ ይችላል። የኢትዮጵያ ትልቅ ንብረት ነው። ከትግራይ ህዝብ ግን ልታበልጡ አችልም። ሰሜን እዝ ስለተነካ የትግራይ ህዝብ ላይ እርምጃ መውሰድ ተገቢም አይደለም፣ ትልቅ ስህተት ነው። እየተወያየን ያለ ነው ህወሓት ለምን እርምጃ ተወሰደበት፣ ህወሓት ላይ እንዲህ አትበሉ ምናምን አይደለም። እኔ እንደዛ አይነት ቢዝነስ ውስጥ የለውም። እንደገና ተመልሰ ወደ የመጣ ጥሩ እየሄድክ ትንስ ማለት እኔ የመጣሁበትም የሄድኩበትም ቦታ የለም ወንድሜ፣ እንዳትሳሳት። እኔ ያለሁት በቦታዬ ነው። ያገናኘን የያዝናቸው ሀሳቦች ናቸው። እኔ ማንም ጋር አልሄድኩም። እዚህ ጋር ልግለጽልህ፣ አያም አንቦስድ አንቦት አለቃ የሌለው ከፋይ የሌለው ሰው ነኝ። እዚህ ሁሉም አንዳንድ የትግራይ ሰዎችም አሉ እንደዛ የሚያስቡ ኖ አም ናት ዳት ካይንድ ኦፍ ፐርሰን። ሌላኛው ማለት ፈልገው ከአሁን በፊት እንዲህ ስላደረክ ነው እንዲህ የሚሉም አሉ። በፊት ሌሎች ሲሉት ነበር። አሁን አንዳንድ የትግራይ ወገኖቻችን የጣሉት ድንጋይ እየለቀሙ እየተጠቀሙበት ነው። ሌሎች የወረወሩትን አንድ ነገር ልንገራችሁ። ከኔ ጋር ከብርም ይሁን ከምንም ጋር አለኝ የሚል ሰው ካለ ይኸው ፍርድ ቤት አለ፣ እንገናኝ። እኔ አሜሪካን ያለሁት በፈለግከው መንገድ ና ነው የምልህ። እኔ በምግባዊ ኃይል አልጠበቅም። እኔ ጆን መዲድ አይጠብቀኝም። እኔ የደብረ ጽዮን የፈትለ ወርቅ ጠባቂዎች አይደሉም የሚጠብቁ። እኔ የምኖረው አሜሪካ ነው። ግንባር የለኝ፣ አርሚ የለኝ፣ ክፍለ ጦር የለኝም። ስለዚህ በህግም በለው በምንም በፈለግከው መንገድ በሀሳብ በውይ ለዛ ነው ያለምንም ችግር እንኳን መጣ ወደ ውይይት ምናምን ብላችሁኛል። እኔ እዚህ አይደለም የመጣሁት የቲክቶክ ፕላትፎርም ሊሆን ይችላል መጀመሪያ እንጂ የትኛው መድረክ ላይ ቀርቤ እከራከራለሁ። ይሄ ቴዲም ይመሰክራል። ከድሮም ነው በነገራችን ላይ አሁን አይደለም። የትም ቦታ ከጀዋር ጋር ቪኦኤ ላይ ከአብይ ከመምጣቱ በፊት አልጀዚራ ላይ ተከራክረናል። ቪኦኤ ላይ ተከራክረናል። ከአቻሜለህ ጋር ተከራክረናል። ከትንግርቱ ጋር ተከራክረናል። ትንግርቱ ጋር ለምን ተወያየህ የሚለኝ አለ። ፋኖን እየደገፈ የህወሓት ሰው መሳሪያ ከታጠቁት ጋር አብረን መስራት እንችላለን ካልክ እኔ ሀሳብ ካለው ሰው ጋር እንዴት አትቅረብ ትለኛለህ? እዚህ አሜሪካን ያለው ሀሳብ ነው ያለው። ስህተት ካለ ብሏል። እሱም በህግ ጠይቁኝ ብሏል። የምጠየቅበት እኔ ዝግጁ ነኝ ለመጠየቅ ብሏል። ወንድሞቼ አንልፋ። ሰሜን እዝ ከትግራይ ህዝብ ሊበልጥ አይችልም። ሰሜን እዝ እዛ የሆነው ትግራይን ለመጠበቅ ነው። ኢትዮጵያን ለመጠበቅ ትግራይን ለመጠበቅ ነው። ሰሜን እዝ ላይ ችግር የፈጠረ ካለ ይጠየቅ። ችግር የለብኝም እኔ በህግ በማስረጃ ይጠየቅ። ተጠያቂነት ይስፈን። ነገር ግን ሰሜን እዝ ስለተነካ ትግራይ ላይ የደረሰው ነገር ትክክል ለማድረግ መሞከር ግን እብደት ነው። ሲጀመር የሰሜን እዝ ሰዎችም ራሱ ይስቁባቸዋል። እንዴ ህዝቡን በመጨፍጨፍ እኛን ለመካስ ነው እንዴ? እንደገና በዛ ላይ ከሰሜን እዝ በፊት ነው ጦርነቱ የታቀደው። እንዳትሸወዱ። አቶ ኢሳያስ አስቀድሞ ነው ጦርነቱ በህወሓት ላይ መካሄድ እንዳለበት አስቀድሞ ነው ያቀደው። እኛ በዚህ ነው ምናምነው። በነገራችን ላይ የኢሳያስ እቅድ ነው ብዬ ነው ማምነው እኔ። ስለዚህ ኢሳያስ ጦርነት እንዲካሄድ ያኔም አድርጓል። አሁንም ኢትዮጵያውያን እንዲዋጉ እርስ በራሳቸው እያደረገ ነው የኔ ፖይንት። ከኢሳያስ ወጥታችሁ ራሳችሁን ችላችሁ በፈለጋችሁት መንገድ ታገዱት የኢትዮጵያ መንግስት። በተለይ በሰላማዊ ከሆነ ደግሞ እኔ ያለሁ፣ ምክንያቱም ያ የኔ ሮል እዛ ላይ ነው። ለምን ይመስላችኋል እንደዛ ምለው? አሁን እኔ በፊትም ኦፍኮርስ ዲያስፖራ ነኝ፣ ውጊያ ውስጥ የለውም። ማድረግ የምችለው ሰላማዊ ትግል ብቻ ነው። ልጄን አቅፌ ነው ማድረው። እዚህ ልጁን አቅፎ እያደረ እሳት ውስጥ ግባ የሚል ሰው እንዳሰማው። ትኬት ግዛለት፣ ዋን ወይ የአንድ መንገድ ደርሶ መልስ የሌለው ማለት ግዛለትና ይግባ፣ ከዳያስፖራ ሄዶ ይዋጋ። አትስሟቸው። ስለዚህ በተለይ በሰላማዊ ትግል ከሆነ ደግሞ አለውኝ። ነገር ግን የትግራይ ህዝብ የደረሰበትን ነገር እየካድክ የምትቀጥል ከሆነ ነገ ጠዋት ይኸው እያየነው ነው እኮ በየተራ እኮ ህዝቡ እያለቀ ነው። ተበታትነን ደግሞ ምንም የምንፈታው ችግር የለም። በጋራ ሆነን ነው የምንፈታው። ወደ ኢትዮጵያ መጥተሃል። በፊት ግን ኢትዮጵያ ላይ እንዲህ ብልሃል። ጓዶች አንድ ነገር ልንገራችሁ። በወቅቱ እኮ ጀኖሳይድ ነበር ይፈጸም የነበረው በትግራይ ህዝብ ላይ። ስለዚህ በወቅቱ ህዝብን ከቦ ማስራብ፣ መጨፍጨፍ፣ መድፈር፣ መዝረፍ
ብልጽግና የሚያመነባቸው ጥፋቶች ኦፍኮርስ ወደ ሻዕቢያ ነው ያሻገራቸው። እነዚህ ጥፋቶች አገር ሙሉ አነቃንቆ በሚፈጽምበት ወቅት እኔ የማደርጋቸው ንግግሮች እና አሁን ይቅርታ መጠየቅ አለብህ እንዲህ እኮ ብለሃል ምናምን የምትሉት ነገሮች ምንድን ናቸው? እዚህ ግባ የሚባሉ ነገሮች አይደሉም። አሁን አንዳንድ ያጋጥመኛል። እንዲህ ያልክ እኮ እንዲህ ምናምን ሲለኝ አንተ ያኔ ምን ትፈጽም ነበር ነው የምለው። ከትግራይ ህዝብ ጎን ነበርኩ ካለኝ አንተን አይመለከትም ብዬ አልፈዋለሁ። አዎ ያኔ እኔ ጀኖሳይዱ ጦርነቱ ደግፍ ነበረ፣ ከአብይ ጎን ነበርኩ፣ ከመከላከያ ጎን ሆኜ፣ ከአማራ ኃይሎች ከሻዕቢያ ጎን ሆኜ እንዲያደርግ ነበር ካለኝ ግን ወል ያኔ ጀኖሳይድ ፈጻሚ ነበር ካንተ ነው የኔ መልስ። ስለዚህ ጀኖሳይድ መፈጸሙ የትግራይ ህዝብ ምንም የሚያወላዳ ነገር የለም። ደግሞ እንደኔ እንደ አንድ ሰርቫይቨር ከጠየቃችሁኝ ይህንኑ የማለት ግዴታ አለብኝ። መጀመሪያ የሚጠየቀው ህዝቡ ራሱ ነው፣ ምን ደረሰበት ተብሎ። አብይ ተጠያቂ እንዲሆን ነው እንደዚህ እያደረክ ያለው። አንድ ነገር እንነጋገር። አር ዊ ሂር ቱ ሴቭ ኢንዲቪዥዋልስ? አምና ሂር ቱ ሴቭ ኢንዲቪዥዋል። ደብረጽዮን ከፈለጋችሁ በሰሜን ህዝብ በሉት፣ በአማራ ክልል ላይ በተፈጸመውን በሉት፣ በአፋር ላይ ተጠያቂውን እኔም አንተም የምጠየቅበት ነገር አለ ካላችሁ እና ማስረጃ ካላችሁ እንሂድ፣ ችግር የለብኝም። በት አም ናት ሂር ቱ ሴቭ ኢንዲቪዥዋልስ አም ሂር ቱ ሴቭ አወር ፒፕል አወር ካንትሪ። በዚህ ረገድ ገደል ውስጥ የሚከተን ነገሮች ብናስቀር ከዚህ ውጭ ሌላ ዓላማ የለኝም። ካሁን በፊትም የከፈለኝ የለም። ህወሓትን 5 ሳንቲም ሰጥቶኝ አያውቅም። አለ ካለ ይምጣ፣ ፔሮሉን ይዞ ይቅረብ፣ ሪሲቱን ይዞ ይምጣ። የለም ከህዝብም ስባሪ ሳንቲም አልወሰድኩም። አለኝ የሚል ሰው ካለ እኔ የተንቀሳቀስኩባቸው እንደምታውቁት አንዱ ሚዲያ ነው። ሚዲያው በአሜሪካ ህግ የተመዘገበ ነው። ሰነዶቹን ይዞ አንድ ሰው ፍርድ ቤት መሄድ ይችላል። እዛ እንገናኝ። ቅድም ገልጫለሁ። ስለዚህ እዚህ እኔ ኢንዲቪዥዋሎችን ሴቭ ለማድረግ በነገራችን ላይ ጊዜያችሁንም አታቃጥሉ። ኢንዲቪዥዋል ሴቭ ለማድረግ አገራችሁን ነው ህዝባችሁን ነው ማስቀደም ያለባችሁ። ስለዚህ ከዚህ አንጻር አማራም ላይ ኦሮሞም ላይ ሌላም ላይ የሚደርሰው ነገር ስልክ ገብቶብህ ነው አሉላ? ስልክ ተደውሎበት ነው። እሺ ቀጣዩን ጥያቄ ላስታውስ። ችግር የለውም ይሰማል አሉላ? አንዱ የኔ ጥያቄ ተዘሏል፣ አስታውሰው። አንድ ጊዜ ችግር የለውም። አንዳንዴ ጥያቄ ተጠይቁና የግድ እኮ እዛ የሚጠየቀው ሰውዬ እናንተ በምትፈልጉት መንገድ መመለስ የለበትም። እኔ እንደዛ አይደለም። በቃ የጠየቃችሁትን ታውቃላችሁ። እሱ ደግሞ የሚመልስበት መንገድ አለ። ፍርዱ ለህዝብ አልተጠየቀም ነው ቴዲ። አስታውሳ። ችግር የለውም። አሉላ አለ? አሉላ ስልክ ገብቶብሃል? አለው። እሺ ሌላው ጥያቄ ብልጽግና የጦርነት እንዳይመጣ ሽምግልና ልኳል፣ ለምኗል፣ አስለምኗል። እየታወቀ እያለ ምንም ነገር ሳያደርግ ወደ ጦርነት የገባት አስመስለዋል። ኖ ብልጽግና የተሳፈረበት ፈረስ የጦርነት ፈረስ ነበረ። ብልጽግና ሽማግሌዎች ምናምን ልኮ የሚያስቀረው ጦርነት አልነበረም። በኋላ ላይ እንኳ ራሱ ወደ ፕሪቶሪያ ለመውሰድ ብዙ ማገዶ ፈጅቷል። ብልጽግናን ከነዚህ ፈረሶች በማላቀቅ እነዚህ ፈረሶች ምን እንደሆኑት ብልጽግና የምትደግፉ ሰዎች ታውቁታላችሁ። በኋላ ላይ ጦርነት የከፈቱበት ማለት ነው፣ የተጣሉት። ስለዚህ መጀመሪያ የተፈናጠጥክበት ፈረስ የጦርነት ከሆነ አንተ ሽምግልና በጎን ብትልክ ምንም ትርጉም የለውም። ሻዕቢያዎች እና የአማራ ኃይሎች መሬታችን እናስመልሳለን ብለዋል። እኔ የአማራ ህዝብ አላልኩም። በነገራችን ላይ የአማራ ኃይሎች ነው እያልኩ ያለሁት። አሁን ፋኖ በወቅቱም ፋኖ ነበሩ፣ ሚሊሻ፣ ልዩ ኃይል፣ የአማራ ኃይሎች ብሎ የዓለም አቀፍ ማህበረሰብ የሚጠራቸው በዛ ነው። ስለዚህ እኔ እንትን አይደለም፣ ሊትሬቸር ማየት ትችላላችሁ። እነዚህ ኃይሎች ጦርነቱ እንዲቀጥል ይፈልጉ ነበር። እንዲጀመርም ጦርነቱ ይጀመርልን እንደ እኛ ጀመር ነው እኮ ብለዋል። ሰሜን ዕዝ ምናምን አልከ አንተ ነህ። የሞተው የአማራ ክልል ፖሊስ ኮሚሽን ኃላፊ የነበረው አበረ አዳሙ ምንድን ነው ያለው? እኛ ኦልሬዲ ሬዲ ነበርን ለመዋጋት ብሏል ሰውየው። ከዛ በኋላ አልቆየም ሂዝ ጋር።
ማነው ግድያውን ኮንስፓይሬሲ እንትን ለመተንተን ፈልጌ አይደለም፣ ግን ከዛ በኋላ የለም። ሶ ሂሰድ ጦርነቱ ለመጀመር ሬዲ ነበርን እንደ አማራ ክልል ብሏል። አማራ ክልል ገቡበት። የክልሉ ልዩ ኃይል ፋኖ፣ ሚሊሻ ምናምን መሬታችን ርስታችን ልናስመልስ ነው። ሻዕቢያ ለበቀል፣ ለዘረፋ፣ ለመድፈር ተዘጋጅቶ ነበር። ስለዚህ ሽምግልና የሚለው ነገር ምንን ለማስቀረት ነው? ተዋናዩ ብዙ ካደረከው በኋላ አንድ አብይ ብቻው የሚያስቀረው ጦርነት ስለኖረ ነው። አብይ ሽማግሌ ልኮ የሚያስቀረው አብይ እንደዛ የሚያስቀር ቢሆን ኖሮ ለምንድን ነው ከፕሪቶሪያ በፊት ጦርነቱን ማስቆም የከበደው? ሻዕቢያዎች እኮ ለሶስተኛው ዙር መሳሪያውም ስንቁም ተዋጊውም በእኛ በኩል ገብቶ ይዋጋ ብለው እስከ መጠየቅ እኮ ነው የደረሱት። አናምናችሁም፣ እየካዳችሁን ነው። ቆላ ተንቤን ላይ ክደውን ጥለውን ሄደዋል እኮ ነው የሚለው ሻዕቢያ። ይህንን ታውቃላችሁ? ጥለውን አስመትተውን ሄደዋል እንወጣለን ሲሉ ብለው ሳይናገሩ ፈርጥጠው ጥለውን ሄዱ ብለዋል ሻዕቢያ። በምስራቅ እዝ አሁን አማራ ክልል ላይ የተዋጋ ያለው መሐመድ ተሰማ የሚመራ ኃይል በኤርትራ በኩል ነበር ሲዋጋ የነበረው። ሻዕቢያ የውጊያ እንትኑም ቀይሮታል። ተዋጊዎች ይዞት የሚገቡ የጥይት መጠን ሳይቀር ወደ መመጠን ነው የገባው። የኢትዮጵያ መከላከያ ነው እያልኩ ያለሁት። ይህ በሆነበት ውጊያው ሌላ በወሰደው ሁኔታ እገሌ ሽምግልና ልኮ ነበር፣ እገሌ እንዲህ ማድረግ ይችል ነበር ምናምን የሚለው ነገር አይሰራም። ጦርነቱ ኦልሬዲ የተወሰነ ነው። ኤርትራውያኖች በየቦታው ያደርጉት የነበረው ውይይት ሄዳችሁ ማየት መከታተል ትችላላችሁ። አለ 4 ኪሎ እያስወሰን ያለ ነው እኛንን አይደለም፣ ውሸት ነው። አብይ ነበረ ያኔም ሁሉም ነገር ይወስን የነበረው አብይ ነው ካላችሁን ኦኬ ደን ኤርትራ ገብቶ ያ ሁሉ ፍጅት የፈጸመው ከኛ ቁጥጥር ውጭ ሆኖ ነው ምናምን ያለው የራሱ ነው ማለት ነው። ይህም መረዳት ያስፈልጋል። እሺ ሌላው ይሰማል አሉላ ህወሓት አሁን ላይ ሆነ ስታዩ ጥፋተኛ መሆኑ ከገባ ያኔ ለህወሓት ቆመ መከራከርን አሁን ላይ ሆነ ስታስበው ለምንድን ነው ቢያንስ ወንድሞቼ እኔ አሁን በዚህ ውይይታችን ራሱ የሁሉ ሰዓት የፈጀነው እኔ ህወሓትን ለመከላከል አይደለም። እኔ የትግራይን ህዝብ ነው የተከላከልኩት። ከአሁን በፊት ያደረግኳቸው ትግሎችም እኔ የትግራይን ህዝብ ለማገዝ የትግራይን ህዝብ ከጥፋት ለመታደግ እንጂ ከህወሓት ብዬ ያደረግኩት ትግል ኖሮ አያውቅም። ለህወሓት ብዬ ያደረግኩት ትግል ኖሮ አያውቅም። ስለዚህ ያኔ የቸገረ ምንድን ነው? ህወሓትና ትግራይ አንድ ነው የሚል አጥፊ አለ። ህወሓትና ትግራይ አንድ ነው የሚል ህወሓት አለ። ለትግራይ ህዝብ የሚደረግ ትግልም የህወሓት ትግል አድርጎ የሚወስድ አጥፊም አለ። ስለዚህ እዚህ አሜሪካኖች እኛ የምናደርገው ትግል ለህወሓት ትራንስፈር የሚደረግ አይደለም ያሉት ንግግር እኔ ልዋሰውና እኔ ያደረግኩት ትግል ለህወሓት ትራንስፈር የሚደረግ አይደለም። ከህወሓት ችግር ካለ እና እንትን ካለ እዛው ህወሓት ሙሉ ግን ማጥፋት ስህተት ነው ብለሃል ያላችሁኝ፣ ግን እኔ እሱን ያልኩት እኮ ውድመትና እልቂቱን ለመቀነስ እኮ ነው። ስማርት የሆነ የፖለቲካ ሰው አንድ ህዝቡን ከፓርቲው ለይቶ ተንከባክቦ ወደ ራሱ ያሰልፋል። በሰላማዊ ተጀምሮም ነበረ። ቅድም ጠቅሻለሁ ምሳሌዎች አልደግሞም። ሁለተኛ ከህወሓት ራሱ እረ ይሄ ነገር እየሄድንበት ያለ ስህተት ነው የሚሉ ሰዎችን ማፈላለግ፣ ጠንካራ ሆነው ለህዝቡ ለክልሉም የተሻለ ነገር ሊያደርጉ የሚችሉ ኃይሎችን ወደ ማሰባሰብ መግባት እንደ ትግራይ ማድረግ ያለብን ጭምር ነው። በነገራችን ላይ አጠቃላይ ስነ ልቦናውን ባለመረዳት ውድመትም መተላለቅም እንዳይመጣ በህወሓትም ራሱ ሪጅድ ሃርድላይነር የሆነና ለድርድር ለኮምፕሮማይዝ የተዘጋጀ ኃይል አለ። ይሄ ልዩነትስ ይረዳል ወይ ነው? ይሄ ልዩነት ማስተናገድ ራሱ ያስፈልጋል። ለፖለቲካ ነው። ምንም ጥፋት የለውም ፈልጌ ነው እንጂ እኔ ህወሓት ትክክል ነው ምንም ጥፋት የለውም በሚል አዲስ አበባ ሄጄ ያደረግኩት የኦኤምኤን ቃለ ምልልስ በዚህ አጋጣሚ ጋብዣችኋለሁ። የትግራይ ህዝብና ህወሓት አንድ አይደለም። እሺ ሌላው ተናግሬያለሁ። ሌላው ጠቅላይ ሚኒስትሩ ቲፒኤልኤፎች ላይ ቁማር እየተጫወተ እንደሆነ ካወቅ ቲፒኤልኤፎች ደግሞ ይሄን አውቀው ጠቅላይ ሚኒስትሩን መታገላቸው ወይም ደግሞ ድብድብ ውስጥ መግባታቸው ምኑ ላይ ነው ጥፋታቸው የሚል ጥያቄ ተነስቷል። አዎ ህወሓቶች ይህንን አውቀው ተበታትነው ወደ አጋዥ ፍለጋ መግባታቸው ነው ስህተት ያልኩት እንጂ አብይ እንደዛ እንደሚያደርግ ይታወቃል። እነሱም አብይ ይህንን እንደሚያደርግ አውቀው ከአብይ ጋር
ግብ ውስጥ ተከፋፍለው እንዲገቡ አይደለም የሚመከረው። እህታችን ልክ ነሽ። ሊከፋፍላቸው ከተነሳ እነሱም እንዴ አደጋ እየመጣባቸውና እና ሪያክት ቢያደርጉ ምን ይገርምሃል ያልሽኝ። ያ አይደለም ያደረጉት። ያ ቢሆንማ በምን እድላችን። የአብይን አካሄድ ተረድተው ሰብሰብ አድርገው ቅድም እኮ አልኩኝ ቴዲን ጌታቸው ተሾሞ ሲመጣ እሰይ እንኳን መጣ ብለው ተቀብለው ከጎኑ ተሰልፈው የአብይን እንትን ማክሸፍ ቢችሉ ጥሩ ይሆን ነበር። የሆነው ግን ምንድን ነው? በተቀደደላቸው ቦይ መፍሰስ ነው የሆነው። አሁን በነገራችን ላይ እንደዛ ነው ይሆናል። ከምንም በላይ ልንገራችሁ፣ አብይን ሊገዳደር የሚችል የትግራይ ኃይል ህዋቶች በትነውታል። ብሔሩን ማለት ነው። እንደ ትግራይ እኮ እንታገል ነበረ። አሁን እንደ ህዋት ሆናችሁ ታገሉ ስንባል እኮ ነው እምቢ ያልነው እንጂ እኮ አሁን ትግራይ በምታቀርበው ጥሪ እኮ እኔ አም ኦልዌይስ ዜር አሁንም አለው። አሁንም ያ ነው እያደረግኩ ያለሁት። ትግራይን የሚመለከት ነገሮች ስታነሱ እኮ ይኸው ያለምንም ማወላወል እኮ እየመለስኩላችሁ ነው፣ ያለምንም ምህረት። የነሳይዱን በሚመለከት ትግራይን ሰሜን ዕዝ ስትሉ የትም መደበቅ አይቻልም። ትግራይ ላይ ለደረሰው ነገር ፊት ለፊት እጋፈጣችኋለሁ እስከ መጨረሻው። ከዚህ ይነቃነቃል ወደኛ ምናምን የሚባል አይሰራም። በዛ የተረዳችሁ ሰዎች ካላችሁ ተሳስታችኋል። እያልን ያለነው ግን ህወሓትን ግን መታገል ተገቢ ነው። ህወሓት ደግሞ ለአብይ አመቺ የሆነ ሁኔታ ፈጥሯል። ምን በማድረግ ትግራይ እንደ ብሔር በመበታትን እንጣመራለን አጋር እንሆናለን የምትሉ በዚህም እያዳከማችሁ ነው። ህወሓት ጠንካራ የትግራይ ብሔር መሰባሰብ ኖሮ መገዳደር የምንችልበት አቅም አሳጥቶናል። እኛንም እንደ ትግራይ በጋራ እንደ ኢትዮጵያ በምናደርገው መሰባሰብም የደከመች ትግራይ ነው እያሰለፋችሁ ያላችሁት። አሁን እኮ ግማሽ ጄኔራል በትግራይ ጦርነት የተሳተፈው አዲስ አበባ ነው ያለው። የእኛንም ጨምሩት እዛ ላይ ባለፈው ጦርነት የነበረን እንትን ሚና አሁን የለም። ዩ አር ለስ ዩ አር ዊክ ነው እያልናችሁ ያለ ነው። ትግራይም ዊክ ሆነች፣ እናንተም ኢትዮጵያውያኖችም የትግራይ አንድ እግራችሁ ደክሟል። አንድ ክንፏ የተመታችሁ ወፍ ናችሁ የሆናችሁት። ምን ያክል ትግራይ አንድ ክንፍ ትሆናለች ወይ ኢትዮጵያ የሚለው ሊያከራክር ይችላል። ነገር ግን አንድ አካላችሁ ተደክሟል፣ ተመቷል። በማን? በህወሓት አካሄድ። ሌትስ ፊክስ ዲስ ነው እያልኩ ያለሁት እኔ። እህቴ በዚህ ተረጁ። ፋኖ ላልሹ ግን መልሼዋለሁ። ፋኖ ስለገባበት ነው ጽምዶ ላልሹ እኔ ልንገርሽ፣ ሻዕቢያ ሱዳኖችም ሲገቡ ተሳስታችኋል ብያችኋለሁ። ሻዕቢያ ሲያስገባበት የሱዳን እንትን ሱዳን ሀገር አይኖራችሁም ነው ያልኳቸው። ሱዳን ሀገርም ተወልጃለሁ። በነገራችን ላይ ቤተሰቦቼ እዛ ስደት ሄደው እዛ ነው የተወለድኩት። አውቀዋለሁ። እዚህ ጓደኞች አሉኝ በፖለቲካውም ረገድ ምናውቃቸው ማለት። ስለዚህ አረብኛም በተወሰነ ሞካክራለሁ። የውጭ ኃይል የገባበት የሱዳን ችግር አይፈታም ነው የምላቸው። እነሱም በዛ ነው የሚያምኑት። ሻዕቢያ በተለይ ደግሞ ከገባበት ጤነኛ አትሆኑም ነው ያልኳቸው። አሁን ሱዳን ፋኖ ስለገባበት ነው ጽምዶን እንትን የጠላኸው ልብ አለው። ሱዳንም ያመኛል። እንደ ቤተሰቦቼ ነው የማያቸው። የደረሰባቸው አገር ነው የፈረሰው እኮ ተበትነዋል እኮ 11 ሚሊዮን ህዝብ እኮ ተበትኗል። እስካሁን ድረስ ወደ ስንት ሺህ ሰው ነው ያለቀው? 150 ሺህ ኢማጂን። ሻዕቢያ ሱዳን ላይም ትክክል እየሰራ አይደለም በሚልም ጭምር ነው ሙቃወመው የሚያደርጉት መጣመር ማለት ነው። በዛ እንድትረጅልኝ እፈልጋለሁ። ሌላውን መጨረሻ ላይ አጠቃላይ እንትላለ የመጨረሻ ዙር 4 ሰዎችን ላስተናግድን አጥን ምጥን አድርጋችሁ አይ ቲንክ ቤተሰብ ጫና እየተፈጠረብኝ ነው። መውጣት አለብህ እየተባልኩ ነው። ከ3 ሰዓት ጀምሮ ነው በነገራችን ላይ ወደ ኦልሞስት 6 ሰዓት ገደማ ልንወያይ ነው። አይ ቲንክ ሌላ ዙርም ቢዘጋጅ እና ያልተመለሱ ጥያቄዎች ብናይ የተሻለ ይመስለኛል። ግን አንድ ነገር መረዳት ያለብን ከቤተሰብ ጫና ከመጣ ምን ማድረግ አይቻልም። በቤተሰብ ጉዳይ ውይይቱ ጊዜ ስጠን የተባለ ከሆነ ከቤተሰቦቹ ቤተሰብ መከበር አለበት። አይ ቲንክ ትረዳላችሁ ብዬ አስባለሁ። ከእሱን ከሸኝን በኋላ ከእናንተ ጋር ግን ቆይታ አደርጋለሁ። ኦሮሞ ከዛ ሻዕቢያ ሌሎች እንደዚህ እያደረገ እያሞኛቸው ነው ማለት እነሱ መናቅ አይሆንም ወይ የሚለው መልሼዋለሁ። ያችን ጥያቄ የጠየቀ ሰው ምን ብሎኛል? ኦሮሞ ትልቅ ነው ማለት ምንድን ነው ስህተቱ ብሎኛል። ወይ ጉድ! እሱ ሳይሆን እሱ እኮ አይደለም ችግሩ። ኦሮሞን በዲሞክራሲ
ሻዕቢያ እኮ እንዲጠቁመውም አይጠብቅም። ራሱ ኦሮሞም ሌላውም ኢትዮጵያዊ ያውቃል። በዲሞክራሲ አብላጫ ያገኘ ይመራል ነው። ግን መጨረሻ ከተነሱት ማለፍ የሌለብን ህዝቡን የቀያየራችሁ ከኢትዮጵያ ህዝብ ጋር እንዳይገናኝ እያዋጋችሁት መከራ ውስጥ እየገባ ነው። ከትግራይ ህዝብ ጋር እኛ ሰላም መሆን እንፈልጋለን። ለምንድነው እናንተ ፖለቲከኞች ለቃችሁት ህዝቡን? ለህወሓት ትቸዋለሁ። አዲስ ደም አይመጣው ለምንድነው? ህወሓቶች ውረዱ አዲስ ደም ይምጣ ሲለኝ እኔ ማንን ነው እየጠየቀ ያለው ሁላ ነው ያልኩት። እኔ ህወሓት መሪ አይደለሁም። እዚህ የሁሉ ሰዓት ያባከንኩት ግማሹ ህወሓትን መተቸት ነው። አንዱም እሱ ያለው ወንድሜም ደግም ያለው ወጣት ቢያመጡ ሪፎርም ቢያደርጉ ምናምን ብያለሁ። ሰው እሱ ልለፈው፣ ህወሓቶች በሚችሉት አድሬስ ያድርጉት። የኔ አቋም ግን ከእሱ ካለው ጋር ነው አቋሜ። እልቂቱ ይቆም የሚለው ሌላው ግን እሰጣለሁ ወንድሜ እሰጣለሁ። ዘሱፐር ያልተመለሰ ያልከው እሰጣለሁ። ዘሱፐር ቆይ ዘሱፕሪም ነው ዘሱፐር ሶሪ። የኦሮሞ ግን በዲሞክራሲ ሻዕቢያ ነው እንዴ የሚመሰክርለት እንዴ? ኦሮሞ እኮ ኢትዮጵያዊ ነው። በኢትዮጵያ ውስጥ እኮ ነው ያለው። ሌሎች ኢትዮጵያውያኖችም እኮ ኦሮሞ መምራት አለበት ብለን እኮ መምረጥ አለብን። ኦሮሞ ብቻ የመረጠው መሪ ይሆናል የሚባለው አስተሳሰብ ስህተት ነው። ከየትም ብሔር ይምጣ አቅም ብቃት ኖሮት አሳምኖን በዲሞክራሲያዊ ምርጫ ካሸነፈ ከአንፊሎም ይምጣ። ከአንፊሎ ትንሿ ብሔረሰብ ናት መሰለኝ ካልተሳሳቱ። ትንሿ ብሔረሰብ የኔ ብሔር ነው የማንኪያ ብሔር። ስለዚህ ከየትም ይምጣ ችግር የለብንም። ኦሮሞ የሚያክል ትልቅ ህዝብ ይቅርና ከየትኛውም የሀገሪቷ ጫፍ ይምጣ በዲሞክራሲያዊ። ሻዕቢያ እያለ ያለው ግን አይደለም። ሲጀመር ኢትዮጵያ ምሩ አይደለም አፍሪካ ቀንድም እንደገና ደግሞ በዲሞክራሲያዊ ምርጫ ተወዳድራችሁ አይደለም እያለ ያለው። ሌላውን ረግጣችሁ መግዛት ትችላላችሁ ነው ምክሩ። ሌላ ረግጠህ የበላይ ሆነ መምራት ደግሞ ኦሮሞ ሺህ ጊዜ ቢበዛም ተገቢ አይደለም። ይሄ ደግሞ መቃወም ያለበት የኦሮሞ ህዝብ ራሱ ነው። የኦሮሞ ህዝብ የታገለው አንዱን የበታች ሌላኛውን የበላይ ለማድረግ አይደለም። እንደዛ የሚባል ትግል ኦሮሞ አካሂዶ አያውቅም። እኔ በምረዳው ብልጽግና ሌላውም የራሱ ስሌት ሊኖረው ይችላል። ይቅርታ ወደዛ ገብተው ሊሆኑ ይችላሉ። ግን የኦሮሞ ወጣት ግን አንዱን የበላይ አንዱን የበታች ለማድረግ ሳይሆን እኩል ለመሆን የታገለው። ስለዚህ በእኩልነት የምንስተናገድባት ሀገር፣ ተከባብረን የምናስቀጥላት ሀገር፣ ነገ ልጆቻችን በሰላም የሚኖሩባት ሀገር ለማምጣት በሚደረገው ትግል የኦሮሞ ድርሻ ትልቅ ነው። ሻዕቢያ አዞ ፕሪስክሪፕሽን ጽፎ እንደ ዶክተር መድኃኒት ግን የሚያደርገው ግን ሊሆን አይገባም። ሻዕቢያ ሲጀመር ብልቃጡ ውስጥ እየከተተው ያለ ፖይዝን ነው መድኃኒቱ ላይ እየጨመረ ያለው። ኢትዮጵያን የሚያድን ኦሮሞንም የሚያግዝ አይደለም። ኦሮሞን በቀጣይ ከሌሎች ኢትዮጵያውያን ጋር በውጊያ እንዲኖር የማድረግ ነው። በዛ ኢትዮጵያ ትዳከማለች። ሻዕቢያ የሚበዘብዛት ኢትዮጵያ ትፈጠራለች። ከኦሮሞ ቡናውን በለው ምኑም በለው ለመዝረፍ ይመቻል። ከዛ በኋላ ነው ያኔም በድንበር ጦርነት የተባለው በዋናነት እንዳትረሱ በኢኮኖሚ ነው የተጣሉት። አሳልፉን እንብላ ነው። ወያኔ ዘጋብን ነው። አሁንም ወደ አብይ ሲመጣ ገባንና የፈለግነውን መዛቅ ስንጀምር ትግራይን አግላችሁ እኛን ባለቤት አድርጉን የሚለው የዓለም አቀፉ ማህበረሰብም አልተቀበሉም። ታረቁ፣ ችግራችሁን የኢትዮጵያ ችግር በኢትዮጵያውያን ይፈታ። ሻዕቢያ እጅህን አውጣ ነው። የውጭ ኃይልና ጎረቤት ነው፣ የውጭ ሀገር ኃይልና። ስለዚህ ምለው ወንድሜ ሻዕቢያ እየደገሰልን ያለው በየተራ እየጠራ ከዛ ደግሞ ኦሮሞ እንደዛ ብሎ እኮ ቢያቆም ችግር አልነበረውም ልንል እንችላለን። ሌላውን ጠርቶ ደግሞ ከዛ ለኦሮሞ ከሰጠው ጋር የሚቃረን ነገር ያቀርባል እኮ ነው ያልኩ። ቅድም አልሰማኝም ማለት ነው። እናንተ ሰሜኖች ኦሮሞ እየመጣባችሁ ነው የሚል ደግሞ እንደገና ፕሪስክሪፕሽን ይጻፋል። ከዚህ እንውጣ። እኔ ለኤርትራ ህዝብ በነገራችን ላይ ይሄ ይጠቅማል የሚል እምነት የለኝም። ያልተረጋጋ ኢትዮጵያ፣ እርስ በራሱ የሚተላለቅ የኢትዮጵያ ህዝብ ለኤርትራም አደጋ ነው። ለኢትዮጵያ ጸጋ የሚሆነው የተረጋጋች ዲሞክራሲያዊት ኤርትራ ናት። ለኤርትራውያን ጸጋ የምትሆነው የተረጋጋች ዲሞክራሲያዊት ኢትዮጵያ ናት። በሂደት ደግሞ በኢኮኖሚክ ኢንቴግሬሽን አካባቢውን ሰላማዊ በማድረግ በጋራ የምንጠቀምበት የምንለማበት መንገድ ነው። በኢሳያስና በሻዕቢያ ይሄ መንገድ ይሳካል የሚል እምነት የለኝም። እኔ ህወሓቶችም ድብና አድርገው ያውቃሉ። 20 ምናምን ዓመት ኢትዮጵያን በሚመሩበት ጊዜ ሻዕቢያን በጸረ ሰላም በኢትዮጵያ ኢትዮጵያውያንን እንትን አገር በመበጥበጥ ምናምን ነበር ሲከሱት የነበረው። አሁን ከየት መጣ? ሌላ አዲስ ሻዕቢያ ተፈጠረ እንዴ? ያው እኮ ነው፣ ያው ኢሳያስ ያው ሻዕቢያ ነው፣ እንዲያውም ብሶበታል። ስለዚህ በዚህ እንረዳው ልል እፈልጋለሁ። ኦሮሞ አይምራ፣ በዲሞክራሲያዊ መንገድ አይመረጥ የሚል አይደለም። ሻዕቢያ የሚለው ሌላ ነው። ለቀጣይ ግጭት የሚሆን እርሾ
ነው እያቀበለ ያለው። በዚህ እንረዳው። አመሰግናለሁ። ደህና አደሩልኝ። ሌላ ጊዜ እንወያያለን። የመጨረሻ ሱፕሪም ግን የሆነ ነገር ሊል ፈልጎ ነበረ። አሉላ በመጨረሻም ከመሄድ በአጭሩ ልበለው ቴዲ የኔን ጥያቄ ወሳኝ ስለሆነ ቅድም አሉላ ሰለሞን ጤነኛም እብድም ያለበት መንደር ነው የመጣው። አደገኛ ቦታ እንዳይመስል ይሄ እሳት የሚዘንብበት ቦታ ነው። ተከብረህ መተህ አምነህብኝ መተህ ተከብረህ እንድትሄድ እንዳደረግ ስላስቻላችሁኝ እናንተ አመሰግናለሁ። ከልብ ነው የምናመሰግን። አሉላ ኢትዮጵያዊ አደይነው ዘዴ በሀገራችን ጉዳይ ላይ ያወራ ነው። ነገም ከነገ ወዲያ በማንኛውም ጉዳይ ላይ መተህ ጥያቄዎች እናነሳለን፣ እንፋጫለን። በሀገራችን ጉዳይ ለዚህ ስለመጣ ከልብ ነው የማመሰግነው። የመጨረሻውን እድል ጥያቄ አልተመለሰም በአግባቡ። አንድ ጥያቄ የዘለለው ነው ቴዲ። አንድ ጥያቄ ማብራሪያ ሳይሆን ማስታወስ ስለነበረው እንሸኘዋለን። ጥያቄው ምን መሰለህ አሉላ፣ ለምሳሌ ከአማሮች ጋር አትጋቡ፣ ከአትገበያዩ፣ ማህበራዊ ግንኙነታችን ትስስራችሁን ቆራርጦ ያልክበት ንግግር ላይ እሱን እዚህ ስትደግመው ምናልክ? ከዚህ ማህበረሰብ እያልክ ነው የደገምከው ቅድም የቴዲ ላይ ስትናገር ማለት ነው። እና ለሱ ደግሞ ሪፈር ስታደርግ ሰልፍ የወጣው እያልክ ነው። ሰልፍ የወጣው 20 ሺህ አይሞላም። የአማራ ህዝብ 60-50 ሚሊዮን ነው። አንተ ጀነራሊ ለሁሉም ለ50 ሚሊዮን ለ60 ሚሊዮን የአማራ ህዝብ አትገበያዩ፣ አትዋለዱ ነው ያልከው። ይሄንን ስቲል ጀስቲፋይ እያረክልን ነው አሉላ። እንዴት? እስኪ እሱ መልስ ወንድሜ። ልመልስ። ተረድቻለሁ። ሱፕሪም ቴንክ ዩ ለጨዋነትህ እና ደግሞ ተገቢ የሆነ ጥያቄ ነው የጠየቀው። አንድ ነገር ልንገርህ። ጦርነት በሚካሄድበት ወቅት በዚህ ጦርነት እየተሳተፉ የነበሩ ሰዎች የቀረበላቸው ምርጫ አንድ ነበረ። ከትግራይ ህዝብ ጎን መሆን ወይም ደግሞ ከሚጨፈጭፉን ሰዎች ጋር ጎን መሆን። ይሄ ለእኔ ያቀርብልኝ እኮ አልኩህ። አሁን ዛሬ ከአማራ ህዝብ ጎን ትሆናለህ ወይስ ከሚጨፈጭፈው ኃይል ጋር በለኝና ከጨፍጫፊው ጎን ነው የምሰለፈው ካልኩ ሶስቱ ነገሮች እኔ ላይ እዘዝብኝ። በሰላማዊ መንገድ፣ በህጋዊ መንገድ፣ በሰላማዊ ትግል ምንም ጥፋት የለብህም አንተ። ማህበረሰብ ብለሃል ምናምን አልከኝ እንዴ? የዘመተው እኮ ባንወሻሽ ጥሩ ነው። ቅድም እኮ ለቴዲ ሲገልጽለት ነበረ። የተሰባሰበው በተለያየ ምክንያት የትግራይም ጭምር ከህወሓት ጋር ችግር አለብን የሚሉ እኮ ተሰባስበዋል። የትግራይ ተወላጅ ጄኔራል እኮ ዘምቷል። እነዚህ ሁሉ የሚመለከት ነው። ጦርነቱን የደገፉ የተለያዩ የማህበረሰብ ክፍሎች አነቃንቆ ኤሊቱ በል ተራውም ሰው በለው እንዲዘምት ተደርጓል። ያልተነካካ እኮ የለም በዛ ጦርነት። በነገራችን ላይ አንዱ አዲስ አበባ ሲጠጉ ደብረሲና ሲደርሱ አትገቡም የተባለበት በዚህ ደረጃ ንክኪው ስለነበረ ምንድነው ይባለው የበቀል እርምጃ ሊኖር ስለሚችል የሚል የውጭ የምዕራባውያን ዲፕሎማቶች ይህንን ሀሳብ አቅርበዋል። ቲፒኤልኤፍ መግባት የለበትም የሚል አንዱ ያስፈራቸው የነበረ ሬትሪቢሽን ነበር። ምክንያቱ በቄስ አይቀር ሼክ አይቀር እንዴ ሁሉም የሞራል ኮምፓስ የሞራል ተቋም የሚባሉ ጭምር መንግስት ባበደበት አራ እንበድ ረጋ እንበል የሚሉ ሳይቀሩ ሁሉ ነው እንዲዘምት የተደረጉት። አገር እንደ አገር በውጭ ወራሪ እንደተወረረች ሰንጋ ግፋ እህል አቀብል ተብሎ ነው የዘመተው። አርቲስት ሁሉ ዘፍኗል እንዴ። አሁን እኮ አርቲስት አንድ ሁለት ብታገኝ ነው። እኔ በትግራይ ጦርነት አልዘፍም። አሁን ከትግራይ ተወላጆች ስራ ምን ሆኗል? የሆነ አርቲስት ይሞታል፣ ቼክ ያደርጋሉ ተመልሰው ዘፍኖ ነበር ድብን ይበል። በቃ ወንድሜ በዚህ ተረዳው። ምን ልል ፈልጌ ነው፣ ያኔ ብዙ ግን አብረውን የቆሙ ነበሩ ወይ? አዎ። የቀረበውን ጥሪ ተሰምቶ ብቻ ሳይሆን ከራሳቸውን ከህሊናቸው ጋር ተሟግተው ነው ይህ በትግራይ ላይ የሆነ ያለው ወሰድ ነው። በነገራችን ላይ ላቀረብኩት ጥሪም ደግፈውታል። የአማራ ተወላጆች ሆነው የሀቭ ኖ ቾይዝ ነው ያሉን። በቃ የሀፍቱ ጊቭ አስ አልቲማተም። ህዝብን የሚጨፈጭፍ ከሆነ ከኔ ጋር ግንኙነት የለም ብትለው ምንድን ነው የሚፈረድብህ ነው። ይህ እኮ ተገዳደሉ የለውም፣ ተጨፋጨፉ የለውም፣ ተሰዳደቡም የለውም። ፎርዛ ማተር ሱፕሪም ተጨቃጨቁም የለውም። ምንድን ነው በቃ መንገዳችን ለየብቻ ሆኗል ነው። ህዝብህ እያለቀ መንገዳችን አንድ ሊሆን ይችላል ብለህ የምጠራው ህዝብን የሚጨርስ ካለ ያኔ አሳውቀኝ። አሁንም ከእሱ ጋር ገበያ ያለው ማህበራዊ ኑሮ አደርጋለሁ፣ ቤተክርስቲያን አብሬው እሄዳለሁ፣ ግን ህዝቤን እየጨረሰ ነው የምትለኝ አካል ካለ አሳየኝ። ይሄ ነው። ለአማራ በተለየ መልኩ የተደረገበት ጥሪ የለም። የአማራ ተወላጆች በብዛት በዛ ወቅት ተሳትፏል ወይ? አዎ።
ፋክት ነው ይሄ። እንዴ ገዱ አንዳርጋቸው ምንድን ነው እንዲ ያለው? አሁን ተቃዋሚ ሆኖ ወጥቶ እየታገለ ነው። ፕሮባብሊ አንዳንዶቻችሁ በምትሳተፉበት ጸረ ብልጽግና ትግል እየተከተላችሁት ሊሆን ይችላል። ምንድን ነው ያለው? ከሚያሳዝኑኝ ነገሮች ሁሉ በላዩ ላይ ተነስቶበት የትግራይ ህዝብ ብቻውን ቀርቶ ነበር ነው ያለው። ቴዲ ይህንን ኮት አድርግልኝ፣ የአቶ ገዱ ንግግር ነው የኔ አይደለም። እኔ ስለው ለምንድን ነው የሚያማችሁ? ሁሉም በትግራይ ላይ ተነስቶ የትግራይ ህዝብ ብቻው መሆኑ በጣም በጣም ህሊናዬን ከሚያቆስሉኝ ነገሮች አንዱ እሱ ነው ብሏል። ይህ አቶ ገዱ ነው ያሉ። አገር እንደ ሀገር በትግራይ ላይ ያዝምታችኋል። ይሄ እውነት ነው፣ ተቀበሉት። ስለዚህ ይሄ እንዳይደገም ነው አሁን እዚህ ላይ ቁጭ ብለን እየለፈለፍን ያለ ነው። ከዛ ዙሪት እንድንወጣ ነው። የሀገር አልበቃ ብሏችሁ የሰው ሀገር ጦር አዘምታችሁ ህዝቡን ጨፍጭፋችሁታል። በኢትዮጵያ ምድር ተሞክሮ የማያውቅ ቴክኖሎጂ አምጥታችሁ ጨፍጭፋችሁታል። ይህ ቴክኖሎጂ ከእያንዳንዱ የኢትዮጵያ ግብር ከፋይ ነው። የኢትዮጵያ አየር መንገድ ትግራዋይ ጭምር በመገንባት የተሳተፈበት የጦር መሳሪያና የሰራዊት ማመላለሻ አድርጋችሁ ጨፍጭፋችሁታል። አሁን አማራ ላይ እንደዚህ ሲደረግ እኔ እቃወማለሁ። እንደዛ አይነት ድርጊት ውስጥ የሚሳተፉ ሰዎች እጸየፋቸዋለሁ። አብሬያቸው ቁጭ አለ አብሬያቸው ዳይን ኤን ዋይን ላደርግ አልችልም። አብሬያቸው ምንድን ነው ማዕድ ልጋራ አልችልም። አይደለም ልከፍላቸው ማለት ነው። እንደ ይህ እኮ የትግል አማራጭ አተ ሁሉም ተዘግቶብህ የምትገባበት የትግል አማራጭ ነው። በዛ ላይ ሰላማዊ ትግል ነው። እኔ ሰው ግደል አላልኩም ወንድሜ። የምጠየቀውን በነገራችን ላይ የገደለ ካለም እኔ ሰው ግደል ካልኩኝ ነው። ዝም ብሎ እኮ ህግ እንዴት ነው እንዴ? በተለይ በውጭ የምትኖሩት ሰው ግደል ካልኩኝ የስ እና የተገደለም ካለ ደግሞ ግደል በማለቴም ራሱ መጠየቅ አለብኝ። የስ ደግሞ የተገደለ ሲኖር ደግሞ ኢንጁሪ ነው። ኢንሳይትመንት ብቻ ሳይሆን ኢንጁሪ ነው። ቅድም ወንድሜ ጦርነቱ ባህላዊ ብለህ ምናምን ያለው ውጊያና ጦርነት ምን ልዩነት አለው? በዛ ላይ ኢንሳይት አድርገሃል ጦርነት ብሎኛል። የኔ ወንድም አሉላ ያስነሳው ጦርነት አለ ብለህ የምታስብ ከሆነ ከእንቅልፍ ገና አልነቃም። አብይ የሚያስቆመው ጦርነት አልነበረም ብዬ አለሁ እኔ። አንተ ደግሞ ጭራሽ አሉላ ጦርነት መቀስቀስ ይችላል ብለህ ነው እየተናገርክ ያለው። ጦርነቱ ኦልሬዲ እነ ጃዋርም እነ ልደቱም እኮ ዋጋ ያስከፈላቸው ጦርነት አያስፈልግም ይቁም በማለታቸው ነው። ስለዚህ እኔ ላስነሳው የምችል ጦርነት የለም። እኔም ላስቆመው የምችል ጦርነት አልነበረም። አብይም ሊያስቆመው የሚችል ጦርነት አልነበረም። ይሄ መረዳዳት መቻል አለብን። ውጊያና ጦርነት ምንም ልዩነት የለውም። አይ እንግዲህ ለሚሊተሪ ሳይንስ ባለሙያዎች ሄደህ ጠይቅ አለው። ዝም ብለን ተራ እንትን እንዳናደርገው እንዳናወርደው ውይይቱ። ጦርነትና ውጊያ ይለያያሉ። ውጊያ የሆነ ስፔሲፊክ ቦታ ሰዓት ያለው የሆነ አውደ ውጊያ ነው። እዛ ላይ ተዋግቶ ማሸነፍ የስ ጦርነቱን ማሸነፍ ግን አይደለም። ለዛ እኮ ነው ጦርነቱ አላሸነፉም ህወሓቶች ደብረ ሲና ደርሰው ፖለቲካውም ዲፕሎማሲውም አልቻሉበትም፣ ፌል አደረጉ። ዌር አዝ ይሄ ምንድን ነው የምትለው ውጊያ ግን ማሸነፍ ይችላሉ። አሁንም ውጊያ ሊያሸንፉ ይችላሉ። በዚህ እኔ አትጠራጠር። አሁንም ባለው የገፈፉም ይሁን በግዳጅም በውድም ይሁን ሊያሸንፉ ይችላሉ። የሆነ ቦታ ላይ ጦርነት ውጊያ ማሸነፍ ማለት ግን ጦርነቱን ማሸነፍ አይደለም። ጦርነት ኢኮኖሚ ይጠይቃል፣ ሞቢላይዜሽን ይጠይቃል፣ የህዝብ ድጋፍ ደጀን ይጠይቃል፣ ስንቅ ይጠይቃል፣ ዲፕሎማሲ ይጠይቃል፣ ስነልቦና ይጠይቃል። ይህ ሁሉ ያካተተ ነው። አሁን ያለው ግን እንደዛ አይደለም። ስለዚህ እኔ ውጊያ የትግራይ ህዝብ ቤታፈር ነው። አይ እኔ አኒማል ፋርም መጽሐፍ ገዝቶ ለዶሮ ማርቢያና ለእንስሳት ሪፕሮዳክቲቭ እንትን አውለዋለሁ ብለህ እንደገዛው ልጅ ነው መጽሐፉን የምገዛው ካለ አንድ ሰው የኔ ወንድም ይቅርታ አድርግልኝ፣ እዛ ላይ ጊዜ አናጠፋም። እኔ የአማራ ጦርነት ሰርጉ ነው የሚል ዘፈን አለ። እኔ ግን አማራዎች በሰርጋችሁን የምታደርጉት በጦርነት ነው ብዬ ግን አላቅም፣ ልልም አልችልም። ምንድን ነው ሜታፈር ነው። አይፈራም፣ አትንኩት ክብሩን። የነካችሁት ቀን ግን አይንበረከክላችሁም፣ ባሪያ አይሆንም፣ አይፈራም ነው። ይሄ ለማንኛውም ህዝብ ይሰራል። በነገራችን ላይ ማንም ህዝብ ባሪያ መሆን አይፈልግም። የትግራይ ህዝብ የተለየ አይደለም። ስለዚህ አማራውም ሲለው ልክ ነው። ለኔ ገናችን ነው ሲል አንድ የአማራ ተወላጅም ሰምቻለሁ። ለአማራ ጦርነት ማለት የገና ጨዋታ ነው ብሏል። እኔ ግን ስፔሲፊካሊ ፋይቲንግ ውጊያ እንደዛ ነው። ትግራይም በውጊያ ማንበርከክ አችልም ነው መልእክቱ።
አይ እኔ እንዳሸንዳና እንደንትን ዩኔስኮ ላይ ይመዝገብልኝ ብለሃል ብለህ ክርክር የምታካሄድ ከሆነ ግን ደህና ደርልኝ፣ ይቅርታ ለዚህ ጊዜ የለኝም ነው የምልህ። የአኒማል ፋርም መጽሐፍ ገዝተህ ስለ እንስሳት ርቢያና ስለ ዶሮ ማርባት ተሞክሮ ሪፈረንስ አድርጌ እጠቀምበታለሁ እንደማለት ነው። ሜታፎሪክ የሆኑ ኤክስፕሬሽኖች በዛኛቸው ሊትራል አንውሰድ። ድል ቁርሱ ድንጋይ ትራሱ ምናምን እየተባለ ሲሞካሸው አልነበረም እንደ ጄኔራሎች? ቁርስ እንቁላል የተሰራለት ሚስቱ ወይም እንትን ጥሎ ሄዶ ጦርነት ተመገበ ማለት ነው እንዴ? አይደለም። እኔ ይገርመኛል ስንት ችግሮች ባሉብን እንደዚህ አይነት እንትን ውስጥ መግባታችን ራሱ ያስ ስለዚህ አትጸጸትም አሁንም ምናምን ያላችሁታል። ምንድን ነው የሚያጸጽተኝ እስኪ ንገሩ። በዛ ደረጃ የሚጨፈጨፍ ህዝብ አለኝታ መሆን የሚያጸጽት ከሆነ የትግራይ ተወላጅ ያልሆናችሁ ግን ትግራይ ላይ የሚደረገው ስህተት ነው ብላችሁ የታገላችሁ ሰዎች ልትጸጸቱ ነው ማለት ነው። ዛሬም ከአማራ ጎን ቆሞ ስህተት ነው የሚል ሰው ሊጸጸት ነው ማለት ነው። በነገር ላይ በኔ እይታ የጽንዶ ደጋፊ ብትሆን ትላንት የተናገርከውን ነገር የሚመዘዝብ አይመስለኝም። ነገርኩህ እኮ ቅድም። አሁን አንድ እዚህ እያየሁ ነበረ ቅድም አንድ የቴዲ እዚህ አጋጣሚ የሆነ አንድ ተመሳሳይ መልዕክት የሚጽፍ ልጅ አስተያየት ያየው አልነበረም። ሼር የሚለው በተነክቸው ሸፍኖት ነበረ እና አሁን ቅድም ደጋግሞ የቲኤምኤች ብር ምናምን ይላል። የቲኤምኤች ብር የሚባል ነገር የለም ወንድሜ። እኛ እያወራን ያለነው 250 ቢሊዮን ብር እንክት አድርገው ስለበሉ ጄኔራሎች እና ካድሬዎች እና እነሱ በጽምዶም ገብተህ ይሁን የህወሓት ደጋፊም ሆነ ይሁን ያጎነበስክላቸው ያሉት ሰዎች 250 ቢሊዮን ብር ከወርቅ ቲዲኤፍ የትግራይ ወጣቶች ታግለው የበታተኗቸው የጦር መሳሪያዎች ሸጠው የበሉ የዓለም አቀፍ ማህበረሰብ እርዳታ ሰጥቶ ያንን እርዳታ ሸጠው የበሉ ሰዎች ራሳቸውን በአደባባይ ያመኑ ዘርፈናል ብሎ በቴሌቪዥን በሚተላለፍ ፕሮግራም ያመኑ ሰዎች ነው እያወራን ያለ ነው። እነዛኑ ሰዎች ነው እየደገፍክ ያለው። ከኔ ጋር ቴሜችን በለው ምንም በለው ካለ ጎቱ ተቆርት አሚን አሜሪካ ጸምዶ አልቀበልም ያለ ሰው እንዲንለዋለን በዛ የሚቀየር ነገር የለም። ስለዚህ ቴሜችን በለው ሌላም ነገርም ሌላ የበቀል አዲስ ፍሬም ካለ አምጣው አሚን አሜሪካ ሌትስ ጎ ቱ ዘ ኮርት። ይሄ ነው። እኔ ግንባር የለኝም እንደ ምግበይ፣ አርሚ የለኝም እንደ ገብረስላሴ በላይ። አሁን ሰሞኑን ሰምተሃል፣ ልጁን ያስፈታ ሰውዬ ማለት ነው። ሴት በመግደል ታስሮ ስልጣኑን ከያዙ በኋላ ታደሰን አባረው ፈቱት። በፍርድ ቤት እድሜ ይፍታ የተፈረደበት ማለት ነው። እድሜ ልክ አውጥተው ትብሎታል። አባቱ ኮሎኔል ነው፣ የአንድ አርሚ መሪ ነበር። አሁን ደግሞ የፖሊስ ኮሚሽን ምክትል ሆኗል። ዘውዱ ሀፍቱ የምትባል ልጅ በመኪና ረግጦ የገደለ ልጅ ማለት ነው። ሌላም ሙሉ ብርሃን የምትባልም ልጅ ገድሏል። በሁለት ነው የተከሰሰው። በዘውዱ ሀፍቱ ግን ተፈርዶበት እስር ቤት የነበረ ልጅ አውጥተውታል። ይህ ግብዳ የመሪዎችህ ጉድፍ ተሸክመህ የሌለ ታሪክ ፈጥራለሁ ብትል ትርጉም የለውም። ኢፍ ዩ ሃቭ ኬዝ ኤገነስት ሚ ኤቪደንስ ካለ ፌስ ሚ በፈለከው መንገድ። ስለዚህ ይሄ ነው አልፈልገው። ይሄ ንግግር ይሄ እንትን ፈርተን ግን የምንቀይረው አቋም የለም። ብልጽግናም አላስቀየረንም፣ ህወሓትም አላስቀየረም፣ ሻዕቢያም አያስቀይረንም፣ ሌላም ኃይል ከመጣ አያስቀይረንም። ይሄ ልትረዱ ይገባል። ይሄ እንዲህ ወሰደ እንዲህ አደረገ እንዲህ ምናምን የሚባለው ትርጉም የለውም። ካለህ ማስረጃ ካለህ እውነቱ ከያዝክ ከም በነገራችን ላይ የቴዲ ፕሮግራም ላይ መታችሁ አቅርቡት። አለን የምትሉት ኤቪደንስ ምናምን ይዛችሁ አቅርቡ። ስለዚህ ይሄ ነው። አመሰግናለሁ። ደህና ደሩልኝ። ሉላ እግዚአብሔር አክብርልን። ሰላም ቻው። ክብራትና ክብራን እንዴት ናችሁ? በጣም ከልብ ነው ማመሰግናችሁ። እዚህ ውስጥ ያላቸው ኦዲየንሶች አክብሮን ስለመጣ እናንተም በክብር እኔን ትንሹ ልጅ አክብራችሁ ጥያቄ ስለጠየቃችሁ ከልብ አመሰግናለሁ። ነገ በዚሁ ስሌት እውቁ ፖለቲከኛ ጀዋር መሐመድ እንዲመጣ ሙከራ አድርጋለሁ።
ሌሎች የምትፈልጓቸው ሰዎች ጥያቄ ሰው ትጠይቃላችሁ። ከዛ ግብግብ አትገባ፣ ድብድብ ስድድብ ውስጥ አትገባ። ይሄ ኋላ ቀርነት ነው። ጥያቄ ትጠይቃላችሁ፣ በፈለገው መንገድ ይመልሳል ሰው። ባኬንድ ፎርዝ ከሆነ ድብድብና እንትን ነው የሚሆነውና ያን ስለተረዳችሁ ከልብ አመሰግናለሁ። የጠየቃችሁትን ታውቃላችሁ፣ የመለሰውን ደግሞ ትሰማላችሁ። አጥጋቢ ነው ወይስ አይደለም? አሁን ከእናንተ ጋር እንወያያለን። እዚህ ውስጥ ያላችሁ ሰዎች ሁላችሁንም ከልብ ነው ማመሰግነው ስለነበረው ነገር። እንዴት ነበር ውይይቱ? በተለይ ፖለቲከኞች ቲክቶክን፣ አንዳንድ ነገሮችን ፈርተው መሸሽ የለባቸው። እንደናንተ ያሉ ሰዎች እንዳሉ ማየት አለባቸው። አሁን አንዳንድ ፖለቲከኞች ኑ ስላቸው የማይመጡት ጋጥ ወጦች አሉ። ጋጥ ወጦችን ላስገባ አልችልም። ነገም ከነገ ወዲያም ይሄን ሲያዩ የምትፈልጓቸው ሰዎች መምጣት አለባቸው። አዴነው ዘዴ የሀሳብ ፍጭት ነው መኖር ያለበት። የሚሳደበው ኮመንት ላይ ይሳደባል፣ የሚጠይቀው ደግሞ ይጠይቃል። ግን ስቴጅ ላይ ሰዎች ክብራቸው ሊነካ አይገባም። ነገ ይህን ሲያዩ በተደጋጋሚ እንዲመጡ ነው። እናንተ በውስጣቸው ያለውን ጥያቄ እንዲጠይቋቸው ለማድረግ ያለ ነው። እሺ፣ ለታፕታፕ ለኮፒ ሊንክ ሼሩ ከልብ ነው ማመሰግነው። እዚህ ውስጥ ያላችሁ በፌስቡክ በዩቲዩብ ላላችሁ ስቴጅ ላይ ሱፕሪም ኮርት አለ። አዲስ ታይምስ ነው። በመታወቂያ ስሙ ሀብታሙ በሻ ነው። ለምንድነው ስሙን የቀየረው አላውቅም። ቅድስት አለች፣ በላይ በቀለ ወያ አለ፣ ልዕልና አለች፣ ሄኖክ አለ። ልዕልና በነገራችን ላይ የተለያዩ መድረኮች ላይ የምታደርጊውን ነገር እንደ አንድ ኢትዮጵያዊ እናያለን። ለምታደርጊው ትንቅንቅ ኢትዮጵያ፣ በእኔ እምነት ኢትዮጵያ ታመሰግንሻለች። አንድ ቀን ስድብ፣ ዘለፋ ምንም ሳትፈሪ በሀገራዊ ጉዳይ ላይ ተናንቀሽ ሶሻል ሚዲያ ላይ ምንም መፍራት አይጠበቅባቸው። ኢትዮጵያ ናቸው ተሳዳቢ። ይሄ እንደዚህ በሀገራቸው ጉዳይ ላይ ድርድር አያስፈልጋቸውም። ፔሬድ። እዚህ ጋር አንበሳ ወረድክልኝ፣ ገንዘብ ሰጠኝ፣ 0 ኢንች 1% ምንም በሀገሬ ጉዳይ ላይ የምደራደርበት ነገር የለም። ሁላችሁም ይሄ የሀገራችሁ ጉዳይ ነው። ዞረ የምትገባበት ነው። ልጆች የምታሳድግበት ነው። ማንኛውም ሀገር በሀገሩ ጉዳይ እንደማይደራደረው እናንተ መደራደር የለባችሁም። የምትሸማቀቁበት የምታፍሩበት ነገር የለም። የተለየ ሀሳብ አላችሁ፣ ትፋጫለህ በሀሳብ። ሌላው በሀገሩ ጉዳይ እንደማይደራደሩ ሁሉ አንተም በሀገሩ ጉዳይ መደራደር የለብህም። ለዚህ ልዕልና በተለያዩ መድረኮች ላይ ትከራከራለች። በዛ ጉዳይ ላይ በጣም በርቺ ልንላት ይገባል ለማለት ያለው። ሌሎቻችሁም እንደዚህ እስካላችሁ ማለት ነው። ስለነበረን ቆይታ እስኪ ምን ትላላችሁ? መጠየቅ የነበረበት ጥያቄ አሉላ ሲመልስ አላረካኝም፣ እንዲህ ይሄን ጥያቄዎች አድበስብሶ ነው ያለፈው። አጠቃላይ ፕሮግራሙ ያን አስመልክታችሁ የምትሰጡት ነገር ካለ ከእናንተ ልስማ። እዚህ ጋር ሪኩዌስት ለላካችሁ በሙሉ እናንተንም ለማስገባት ሙከራ አደርጋለሁ። ሱፕሪም ኮርት ከአዲስ ታይምስ ጀምራለሁ። አዲስ ታይምስ ቆይ እናንተ እድል ስላገኛችሁ መጀመሪያ ወደ አዲስ ታይምስ እመጣለሁ። ያላወሩትን ልስማና ከዛ ወደ እናንተ እመጣለሁ። አጠቃላይ ፕሮግራሙ እንደታያችሁ የሚል ማለት ነው።